እንደምን አላችሁ? እግዚአብሔር ይመስገን። እዚህም እየገባችሁ ያላችሁ እዚህም በመሃል ያላችሁ ሁልጊዜ ቅዳሜ ከ10 ሰዓት ጀምሮ የሚኖረንን መጀመሪያው የሐዋርያት ቤተክርስቲያን ሐዋርያቶች የመጀመሪያ ጊዜ 3000 በኋላ 5000 ሰዎች ወደ ጌታ መጡና የመጀመሪያው ቸርች የምትመስል በሶስት ነገር ይተጉ ነበር። የነሱ ዘመን ነው። የነሱ ዘመን ለራሳቸው ነው። የኛ ዘመን ለራሳችን ነው። እነኚህ አብረው በሶስት ነገር አንድ ልብና አንድ ነፍስ ሆነው ይተጉ ነበር። እንግዲህ ሐዋርያቶችና ኢየሱስ በራሱ ዘመን ያደረገው አገልግሎት የተለያየ ነው። ቀርቶ ኢየሱስ መጥምቁ ዮሐንስ ራሱ በሐዋርያት ዘመን ተሰብስበው በሐዋርያቶች ትምህርት በጸሎትና እንጀራ በመቁረስ አብረው ይተጉ ነበር ይላል። አብሮት የነበሩ ነገሮች በኋላ አነሳለሁ። ለምን ያው ተግባራዊ ክርስትና ውስጥ ዛሬ በምን አይነት ድምጽ ውስጥ መኖር አለብን ወይ ዛሬ መኖር የሚገባን እንዴት ነው የሚለውን በኋላ እናያለን። ከሱ በፊት ግን አንድ ቅዱሳን መጽሐፍቶች ከያዘን የማርቆስ ወንጌል ምዕራፍ 14 ላይ ቁጥር 38ን አብረን እናወጣና አንድ የጊዜ መልእክት ወደዛው ያሻግረናል። ሜይ 10 ነን እንግዲህ 2025 የእግዚአብሔር ወንጌል ወዴት እየሄደ ነው? እየገፋ ነው ወይ የሚለው ጥያቄ አስፈላጊ ነው። እንደው በአይናችን ፊት ሰሞኑን ፖፕ ፍራንሲስ ሞቱና አንድ አሜሪካ የሆኑ ፖፕ በሞተ ሾሙ። በቃ ድብልቅልቅ ወጣ የሹመት ግርግር ነበረ። የሁለተኛው ዓለም ጦርነት ራሽያ ያሸነፈችበት 80ኛውን ዓመት ትላንት ሲያከብሩ ከፍተኛ የሰልፍ አይነት ታይቶ ነበር። ከብዙ ሀገሮች ከቻይና ጭምር ከኛም ሀገር ፕሬዝዳንቱ ነበሩ። እንደዚህ አይነት ነገር ተከስቷል። መንፈሳዊ አዲስ ፖፕ እንዲህ ያለ ዓለማችን እዚህ ነው ያለችው። አንድ ሁለቱን አነሳው እንጂ ከሱ አለፍ ብለን እግዚአብሔር ቤትስ የቱ ጋር ነው ምናምን የሚለውን ሐሳብ ማንሳት አይቀርም። መንፈልገው በ2025 በፈረንጆች እግዚአብሔርን በመምሰልና ራሳቸውን በስጋ ያስለምዱ ሰዎች መልእክቶች አሉ። መልእክቶች ደግሞ ደጋግሜ እየተናገርኩ ነው። ፍጹም መልእክት አለ፣ የአመፃ መልእክት አለ፣ የነቀፋ መልእክት አለ፣ የኮነኔ አለ። ጭራሹ ደግሞ ትንግርት ሰይጣን የሚናገረው ጥንቆላ የሚናገረው ምን የሚናገረው ባለዛሮች ከነሱ ወረድ ስንል ደግሞ በሰው ጥበብ እንደነ ባራክ ኦባማ በትምህርት የሰለጠኑ በህግ ዙሪያ በህክምና በተለያየ አጥንተው ይናገራሉ። ጀነራል እውቀት ያላቸው ምንባብ ይባላል። ይናገራሉ፣ ይገምታሉ። ከነሱ ወረድ ስትል ዝም ብሎ ተፈጥሮ የምናየው ነው። ክረምት ሆነ በጋ ሆነ እንደሚባል ወቅቶችን ታይቶ ነገሮች እንዲሆናሉ ይባላል። በ2025 በእኛ ግንቦት 2 ነው። ግንቦት 2 ነው። ግንቦት 1 ትላንት አለፈ። የኛ ሀገር ገና ከምን ያላለፍን ሰዎች ነን። የግንቦት ልደታ በሚል ጉልባን በየዛፉ ስር የሚደረግ በየቦታው በሀገራችን ውስጥ ይደረጋል። እንግዲህ ሻል ያሉት ሰዎች ደግሞ በሃይማኖት ስም ያደርጉታል ወዘተ ወዘተ። ለምንም ግንቦት 2 እግዚአብሔር ምን ይፈልጋል? መልእክቱ ያና እንደወረደ የዛሬ መልእክታችን በዚህ ላይ እንጸልይና ዛሬ ወደ ተዘጋጀልን ሐዋርያቶች በእነሱ ዘመን እንደሚያስተምሩ እኛ ደግሞ በዘመናችን ሐዋርያዊ ትምህርት እንደሚባል እረኛዊ ትምህርት ወይም እረኛዊ ተልእኮች ሚሽንስ ለምን ዘመን ሆነና መለኮቱን ዓለም መንካት አስፈለገ። ዘመን ሆነና ሲገለገል ሁሉንም አይነት ኦፊስ መንካት አስፈላጊ ሆነ። ሐዋርያነት የራሱ ኦፊስም ብሎ ፋና ወጊ ሆኖ ሄዶ መላክ የሚል ቃል ብቻ አይደለም። አፖስታል የሚለው ቃል መላክ የሚለው ትርጉም ኢየሱስ እንደተላከ ላካቸው ይበል እንጂ የቤተክርስቲያንም መሰረት ናቸው። ወንጌል ከመስበክም ከማስተማርም ወይም መጋቢም አብሮ አንዳንዴም ትንቢት ከመናገር አልፈው የተክሳጽ አገልግሎት ተክሳጽ ቅጣትና ፍርድ የሚያደርጉት ጳውሎስ ይናገራል። በመላእክትና በዓለም ላይ ሁሉ ምን እንላለን? እንፈርዳለን የሚል ሐዋርያዊ አገልግሎት የዘመን ሆነና ክርስትናውን ብዙ ሰው ስለማያውቀው ዝም ብሎ ነው የሚኖረው። ሐዋርያነት ከነብይነት ይለያል። ነብይ ማነጽ ማጽናናትና መምከር ነው። አስተማሪ ደግሞ እምነት መመገብ ነው። መጽሐፍ ቅዱስን በማሳብ ሰዎች ውስጥ እምነት እንዲገባ ስጦታ ያስፈልጋል። ስጦታ ማለት ለመፈልገው ስራ ለዩልኝ ሲባል እግዚአብሔር አብሮ የሚሰጠው አሰራር፣ ሹመት፣ ጸጋ ስጦታ አለ። ምንንም ይከፍታል።
አፈትር የነበረውን ሙሴን እምቢ ስላለ ማን አሮን እንዲናገርለት ተደረገ። እንደዚህ ያለ ይቀጥላል። አሁን መጋቢነት ወንጌል ሰባኪን ወንጌል መስበክ ማለት የፈውስ ስጦታና እነኚህ ምስጢራትን በመግለጥ ሰዎችን በመፈወስ የምስራቹን መንገድ ነው። መፈወስ ማለት አጋንንትን ነፃ ማውጣትን መፈወስ ነው። ዴሊቨረንስ የሚባለው ሰዎች ከበሽታቸው ሲፈወሱ እሱም ፈውስ ነው። የሰው አይምሮ ከእብደት ይፈወሳል። የሰው ልቦና፣ አይምሮ፣ ህሊናው፣ ነፍሱ፣ ስጋ ሁሉ የደም ካንሰር በሙሉ የደም በሽታ ሁሉ የነፍስ በሽታ ነው። ስለዚህ እንዲህ ወንጌል ላይ ይሄ አይነት ስራ አለው። ይቀጥላል። ይሄ መዋቅር በ21ኛው ምዕተ ዓመት በምን መልኩ ተዘርግቷል? አስፈላጊ ነው። ተራ ከኛ በኋላ የመጡ ሃይማኖቶች ይኸው የምታዩት ነው። አሁን ካቶሊክ እምነት ከ1.ምናምን ቢሊዮን ህዝብ አባል ያላቸው ከፍተኛ መዋቅር አላቸው። መዋቅር ብቻ አይደለም፣ ብዙ ፖፖቻቸው ስለሚመጣው ዘመን ትንግርት አድርገዋል። ኦርቶዶክስነትም አዲስ አይደለም። የዛሬ 1800 ዓመት የተጀመረ የራሱን የቻለ መዋቅር የዘረጋ ፓትሪያርክ በሚል ኤጲስቆጶሶች በሚል የተዘረጋ መረብ ያለው አንድ ሲስተም ውስጥ ያለ ነው። እንደውም በፊት የኢትዮጵያ ኦርቶዶክስ ከግብፅ ነው ፓትሪያርክ የሚሾምበት። የግብፁ ደግሞ ከየት ከሮማ አንዴ የተጠናከረ። አሁን ዓለም የመጨረሻው ዘመን ትንቢት ላይ ስላለች ሃይማኖቶች ትንሽ ገሰስ ያሉ ፖለቲካው ዛሬስ ትላንት ብታዩት ቭላዲሚር ፑቲን የቻይናውን መሪ ያልሰበሰበው ሰው የለም። ከዛ በኋላ በቃ ጀት፣ ታንኩ፣ ሚሳኤሉ፣ የኒክለር ጭባ ሙሉ ታየ። ዓለም አሁን የእኛም ሀገር አሁን ያሉት መሪዎች በምንድን ነው የሚታመኑት? ወታደሮቻቸውን እኮ ቤተ መንግስት የሚጋብዙት። ምኖቹን አይጋብዙም። ትልልቅ ዶክተሮች ሀገሪቷን አስተዳድረዋል ተባሉ አይጋበዙም። የሚጋበዙት ዛሬ ፖለቲካ፣ ደህንነትና መሳሪያ። ወታደር እኛ አይተን አናውቅም። ቤተ መንግስት ገብቶ ምን ሲበላ ሚኒስተሮች የሚበሉትን ምግብ ሲበላ ያየነው አሁን ነው። አንዳንዱ አስተያየት ይሰጣል። ወታደር ክቡር ነው ነፍሱን ስለሚሰጥ እሱ ነው እንደ ቤተ መንግስት ምን ማለት ያለበት? መዋቅር አለው ህይወት። ከጥቅምህ የተነሳ ካላስገባህ ወታደር ቦታ አለው። እንደውም ስሙ ራሱ አደገኛ ወጥቶ ምን የሚያደር እንጂ ቤተ መንግስት የሚቀመጥ አይልም። ይህ የአፍሪካ ባለስልጣኖች ጠቅላላ ተቀላቸው ብዙዎቹ ከሚሊተሪ ግራውንድ ስለሚመጡ እንደዚህ አይነት ችግር አላቸው እንጂ ከሚሊተሪ ባክግራውንድ አይደለም። መንግስት ማለት ፖለቲካን ፖለቲካል ሳይንስ የተማሩ አስተዳደር የሚያውቁ ሰዎች ናቸው መቀመጫው የሚያዘው። ከነሱ መከላከያ ሚኒስቴር ይኖራል፣ ደህንነት ቢሮ ይኖራል፣ ገንዘብ ሚኒስቴር አይኖርም። ሁሉም መዋቅር ያስፈልጋል። ገንዘብ ሚኒስቴር በስራ ገንዘቡን ካላረገ ገንዘቡ የትም የባከነና ሀገሪቷ መውደቁ አይቀርም። ግን አጋጣሚ ሆነና ዓለማችንን ነው ማወራው። ይሄ የለም የመጨረሻው ዘመን ላይ ሲደረስ ታላላቅ መንግስታት እንደሚነሱ አንዱ መንግስት እንደውም እስራኤልን ሁሉ እንደሚወራት ከዛ ሐሰተኛው መሲህ በነቢይ ስም ነው የሚመጣው። በመጨረሻ የታፈነው የመንፈስ ዓለም አሰራር ተመልሶ ይፈነዳል። አሁን ታፍኖ ነው ያለው። በዛ ውስጥ የሊያኔ መልእክት ነው ፈልገው ጌታ ኢየሱስ ይርዳል። የዛሬን መልእክት እግዚአብሔር ምን ይለናል? ሬማችን። ከዛ በኋላ ወደ ትምህርቱ እንሄዳለን። ላምብብ ወደ ቦታችን የማርቆስ ወንጌል ምዕራፍ 14 ቁጥር 38 ወደ ፈተና እንዳትገቡ ትጉ፣ ጸልዩ። በደንብ ጊዜው ስጄ የዛሬን መልእክት ማስቀመጥ ያለው መንፈስስ ተዘጋጅታለች፣ ስጋ ግን ደካማ ነው አለው። ለማን ነው የሚለው ሲባል ለጴጥሮስ ነው። ይህን ታሪክ ቀጥ ብዬ ከኋላ ነሳና እንደበሰለ ሰው ለስንተኛው ምዕተ ዓመት? ለ21ኛው ምዕተ ዓመት ወይም ደግሞ እኛን ዘመን ወክሎ መንፈስስ ዝግጁ ናት፣ ስጋ ግን ደካማ ነው ሲል ዛሬም ይሰራሉ። ለምን? ኢየሱስ በራሱ ዘመን በጣም ብዙ ያላቸው ነገሮች ስላሉ እንግዲህ ቀስ ብዬ ሳስቀምጥ የዛሬም መልእክት ነው የምፈልገው። ይህን ባጭር ለማስቀመጥ ፍጥረት ከ6000 ዓመት በፊት ይሄ ታሪክ ከመፈጸሙ በፊት አዳም ከኤደን ገነት ተባሮ ወድቆ ነበር። የወደቀው አዳም የሚባል የወደቀው አዳም ለመጀመሪያ ጊዜ አፈር ቀመሰ። ወደ 990 ዓመቱ ላይ አፈር ቀመሰ። አፈርነና
የለም ድሮ አፈር ለመሆን አዳም እንደተሰራ አይናገር መጽሐፍ። ከመሃል ካለች በበላ ቀን ምን ትሆናለህ? ምን ማለት ነው? የሞት ድካም ይላል መጽሐፍ ቅዱስ። ስለዚህ ድካም አንዱ ሞት ነው። መንቀላፋት ይለዋል። በሌላ መልኩ ድካም የሚል ቃል ይጠቀማል። ስለዚህ በሰው ልጅ ላይ በዘመኑ ቋንቋ ጥላ ተቀመጠበት። አንዱ የተቀመጠ የምን ጥላ ነው? የሞት ጥላ ተቀመጠ። ችግሩ ይሄ ነገር ወደ ውስጥ ኢየሱስ ገብቶ በምሳሌ ሲከፍተው የሰው ልጅ የሞት ጥላ ብቻ አይደለም የወደቀበት፣ የዘላለም ሞት ጥላም እንደወደቀበት ይናገራል። እናንተም ንስሐ ባትገቡ እንዲሁም ትጠፋላችሁ በሚለው አስተሳሰብ ውስጥ ሰዎች ወደ ሲኦል እንደሚሄዱ መረዳት አስቀመጠ። ድሮ አሁን የለም እዚህ መጽሐፍ ቅዱሳችን ላይ ሙሴ ነው አንድ የጠቀሰው እንጂ አንድ ትንቢተ ኤርምያስ የሚል መጽሐፍ አለ። የለም እኛ እዚያ 66 ውስጥ የሌለን እና እዛ ላይ ኢየሱስ አልፎ አልፎ ከሚጠቀምባቸው እሱና ሕዝቅኤል ትንቢተ ሕዝቅኤል 2 የሚባል መጽሐፍ አለ። እነኛ ላይ ስለ የለም የሰው ልጅ በሚመስል ብሎ በሚናገረው አንዳንድ ሐሳቦች እዛ እነኛ መጽሐፎች ላይ አለ። ዞሮ አይኖርም አይኖርም ሙሴ ተናግሮ አግኝተናል። እነኚህ ሰዎች ምን በል አደን ያለዛ ከህይወት መዝገብ ምን በል ደምስሰኝ ሲል የህይወት መዝገብ እንዳለ ያው ኢየሱስም በኋላ በህይወት መዝገብ ላይ ስማችሁ ስለተጻፈ ምን ይበላችሁ። ስለዚህ ሁለተኛው ሞት አለ። ወይም ምንን እያወራን ነው? ድካም። ወደ ኋላ ለምን ይሄዳለው? ኢየሱስ እዚህ ጋር የተናገረውን ዛሬ ፈርመን አይደለም የምንቀበለው። ሞቶ ከተነሳ በኋላ ምን ሆነ የሚለውና በእኛ ህይወት ያለውን ዛሬ ነው መፈለገው። ስለዚህ እንደው ቆፈር አድርገን እንድንጸልይ ነው። ታዲያ እዚህ ቦታ እንዳትረሱ። ዝም ብሎ የመረዳት ባለጠግነት ለማስቀመጥ እዚህ ቁጭ አላልኩ። ሁለተኛ በላያችን ላይ በተቀመጠው ከመረዳት ጋር የተሰጠን መንፈስ አለ። መንፈስ በሬማ ነው የሚሰጠው። እግዚአብሔር እንዲሁን ሁን ካለ በኋላ መንፈስ ይሰጣል። ተቀበሉ ይላል በነገራችን። ሶስተኛ የተቀበልነውን በመንፈስና በእውነት ከማይታየው ዓለም ጀምሮ እስከዚህኛው አብሶ ጥሩ የቆየን የሚጠፋው ሰማይና ምድር አለ። እዚሁ እኛ ውስጥ ይኖር እንጂ እኛ ከሱ ጋር አብረን አንኖርም። ተቀብረን በክርስቶስ ቀኝ ነው ያለን። ስለዚህ ይሄኛውን ሰማይና ምድር እንድንገዛ ተሰጥቶናል። ስንገዛ ደግሞ ወደ ዓለም ሁሉ ሂዱ እንደሚል በአብ ወልድ መንፈስ ቅዱስ እያጠመቃችሁ ደቀ መዝሙር ያርጓቸው ስለሚል መመንጨቂያ መውረሻ ቦታችን። ቀጥሎ አዲስ ሰማይና አዲስ ምድር አመጣለሁ እሱም ቤት እየሰራሁ ነው እንደሚል አብረነው እዛ ከሱ ጋር ቤት እየሰራ አዲሱ ሰማይና ምድር ለማን ነው የሚሆነው? ማብራሪያ ይፈልጋል። እኔ የምፈልገው አሁን የጊዜ መልእክት ለመስጠት የጊዜ መልእክቱ ላይ ሄዶ ቁጭ ለማለት ምንድነው የምፈልገው? ይሄ ጥቅስ መነሻውን በደንብ አስቀምጠን መንፈስ ምንድነች? ዝግጁ ነች። ስጋ ግን ምንድነው? ዛሬም ደካማ ነን እንበል ወይ? ምክንያቱም ይህን ጥቅስ ጠቅሰው ዛሬ ሰዎች ስለ ደካማነት ሊያስተምሩን ይሞክራሉ። እሱን ለማስቀመጥ ከድካም ተነሳው። አዳም በስጋ ደከመ። አዳም ነፍሱ ወደ ሲኦል ሄደች። አዳም የሚታወቀው ሕያው ነፍስ ነው የሚል ነው። መጽሐፍ ቅዱስ ግን ኢየሱስ መጥቶ ሲነግረን 3 ክፍል እንዳለው ሐዋርያው ጳውሎስ እስከ 3ኛው ሰማይ ከተነጠቀ ወዲህ ሰው 3 ክፍል እንዳለው ደግሞ አስረድተውናል። ሐዋርያው ጳውሎስ አንደኛ ተሰሎንቄ ምዕራፍ 5 ይደክመኛል ጊዜ መናገር ለምን ሰዎች ቃሉን ስለማያውቁት እንደገና ማስተማር 23 እና 4 ላይ መንፈሳችሁም ነፍሳችሁም ስጋችሁም ያለ ምን ይገኙ ያለ ነቀፋ ብሎ 3 ማንነት ያነሳል። እንደኛ አይነቱ በመሆኑ ውድቀት አንፈልግም። የማይቻል ነገር ውስጥ እግዚአብሔር ወደ ማስቻል ያመጣል ብለን ስንጸልይና ስንተጋ የሰው ልጅ መንፈስ ነፍስ ስጋው በመሆኑ በጣም ብዙ ክፍል አለው። ይህም ክፍሉ ምንድነው? የመጀመሪያ ያልወደቀው አዳም ራቁቱን ነው። ክፉ ደግ አያውቅም። አይኑ ምን አላለም? አልተከፈተም። ሁለተኛ ሲወድቅ አይኑ ተከፈተ፣ ወደ ምድር ጣለው እንጂ አይኑ ተከፍቶ መከፈት ማለት ክፉ ደግ ያውቃል። የሞት መንፈስ አለው። ለምን አንዳንዶቻችሁ ምንም ተጠንቅቃችሁ ስለማትሉ ጠለፋ ይጠልፋችሁ ተመተው ይልቅ ለምን እዚህ ጋር ያለው በመረዳት በጸጋ በመንፈስና በእውነት በኋላ ፍሬ በመግለጥ ነው። ፍሬው አንዳንድ ጊዜ መጽሐፍ ቅዱስ እንዲህ ይላል። በሙሴ ላይ ያለው በደንብ ይታያል፣ ፊቱ ሁሉ ያበራል። ኢየሱስም እንዲሁ በኃይል ነው። ከዛስ ሳሙኤል ሲመጣ ሳሙኤል ቀስ ያለ ነው፣ ቃሉ ግን መሬት ተባለ። አንዳንድ ጊዜ እምነት ይዘን አሁን ልክ ሞቱን ስመታው ከሰዎች ላይ ሲመታ ማመን የባለቤቱ ድርሻ
የግድ ተንፈራግጦ መውጣት የለበትም። ልክ ድሮ እንደምናል ናውጣ ተብሎ አስጮኸን። እነ ዴሪክ ፕሪንስ ይናገር 4 ሰዓት አስጮህ ነው ይላሉ። ዴሊቨረንስ የሚባል አርነት የሚባል ቸርች ድሮ ነበር። ደም አስተፍተው በቃ 4-5 ሰዓት ጊዜ ወስደው ነው የሚያስወጡት። መንፈስ በእውኑ ያስፈልጋል። ከአጋንንት ጋር ቀንና ሌሊት ጊዜ ማጥፋት ትክክል ያኔ በደረስንበት ሁሉም ሰው ያንን ያደርግ ነበር። ዛሬ ቁጭ ብለን ስናስበው ኢየሱስ 40 ቀንና ሌሊት ቆይቶ ይዞት የመጣው ኃይል ሰከንድ አይፈጅም። ናውጣ ሲለው ምን ይላል? በቀስታስ ቢታዘዝ ናውጣ ተብሎ ከታዘዘ ወዲህ ቢተው በእውኑ አይወጣም። ለምን? ሳሙኤል ስለ እስራኤሎች የተናገረው ሳሙኤል ፍልስጤምን እስከ ሞተበት ቀን ድረስ የማን እጅ ከብዶባቸው? የእግዚአብሔር እጅ በሳሙኤል ላይ ሆኖ ፍልስጤሞች ላይ ከብዶ ነው። ካላችሁ አሜን። ሳሙኤል ጋር እግዚአብሔር የለም? ነብይ አይደለም ነው። ግን የነብይነቱ መልክ ከሙሴ ይለያል። ኤርሚያስ ነብይ ነው። ትንቢቱ ለመፈጸም 26 ዓመት ነው የፈጀው። የኤርሚያስን ድካም አብሮ ማዘግየት ይሁን እግዚአብሔር የለውዝ በትር አሳይቶ ገና እስኪበስል ይጠብቅ ይሁን ብቻ ነብይነቱ የታመነ። መጥምቁ ዮሐንስ ነብይ አይደለም? በማን መንፈስ ነው የመጣው? ግን ታላላቅ ተአምራት አደረገ። እንዲህ አሉ። ይሄኛው ኤልያስ መንፈስ የመጣው መጥምቁ ዮሐንስ የሰበከው ነው። ይሄኛው ምንም አላ። ይሄኛው ግን በጣም ትልልቅ ምልክቶች ምን ይላል ታዲያ? የመጥምቁ ዮሐንስን ነብይነት ይጠለዋል እንዴ? አይጠለውም። ምክንያቱም ነብዩ በተሰጠውና በተቀባበት በከምድረ በዳ በሚጮህ ድምፅ እስራኤል ላይ ተገልጧል። ለምን አነሳለሁ? አሁን እኛ መሀል እግዚአብሔር ስለመኖሩ ምልክትና ድንቅ መከተያ እንጂ እዚህ ጋር አምኜ ስቀመጥ የተሰጠኝን እረኝነት አምኜ ነው ማለት ነው። ለምን ለኔ እናገራለሁ? የሚቀበለው ሰው ካላመነ ኢየሱስ በገዛ ከተማው ምንም ሊያደርግ እንዳልቻለ ስለ አሁን መንፈስ ዝግጁ ነች፣ ምን ስጋ ደካማ ነው የሚለው አስተሳሰብ አሁን ሞት ሳነሳ ሞት ሲመታ ያየሁት አንዳንዶቻችን የሞት ጽዋ እንደ ፈቃድ እንደ እላያችን ላይ እንደ ጥላ እንዲቀመጥ እንፈቅዳለን። መቀመጥ የለበትም ነው። እንዳይቀመጥ መረዳት ይፈልጋል፣ ጸጋ ይፈልጋል፣ በመንፈስ በእውነት ማወቅ። ከዛ ፍሬው መታየት አለበት። ተጽዕኖ እላያችን ላይ እንዳይኖር። ታዲያስ ሐዋርያቶች ሐዋርያው ዮሐንስ ሸምግሎ ሞተ፣ ጴጥሮስ ተሰቅሎ እንደውም ተዘቅዝቆ፣ ጳውሎስም ሮማ ተገደለ። እኔ ተጽፈውልናል። ምን ያህል ከፍ ያለ ልምምድ ያለው እንደ ኤልያስ የተነጠቀ እንደ ሄኖክ አካሄዱን ከእግዚአብሔር ጋር ያደረገ የብሉይ ኪዳን የለም። ሙሴም ቢሆን ተራራ ላይ ሄደ አልተገኘም ይላል። ሞቷል። መጽሐፍ ቅዱስ እንደሞተ ይናገራል። እነኚህ ብሉይ ኪዳን ላይ ከነበሩ ልምምዶች የተሻለ ልምምድ አዲስ ኪዳን ላይ መገኘት ነበረበት። ግን የመረዳት ግድፈት ነው አሁን አንዱን እያነሳለሁ። ስለዚህ አዳምን አነሳ። መንፈስ ነፍስ ሥጋ እንዳለው አለም ሲወድቅ ምን ተጫነበት? የሞት ድካም። ይሄ በዚህ እንዳለ የሰው ልጅ በዚህ ኋላ አላበቃም። ያሳተው ሰይጣን እንደያዘው ነበር። እባብ ማንን አስቶ? ሔዋንን። ከዛሱ ምን የዚህ ዓለም ገዢ ስለነበረ አዳምን ያዘው። አዳም በማን ተገዢ ሆነ? በዚህ ምክንያት አዳም የዚህ ዓለም ገዢ ልጅ ስለሆነ ኤፌሶን ላይ ጳውሎስ ይጽፈዋል የቁጣ ልጆች ተባለ። በልቦናችን ከንቱነት እየሄድን የአየሩ ባለስልጣን የፈለገውን ሐሳብ በእኛ ላይ ይፈጽም ነበር። ምናችን? ይሄም ድካም። ይሄ እንዲህ እንዳለ የሰው ልጅ አጋጣሚ የእግዚአብሔር መልአክ ምን ሊሰሩ መጥተው ከሰው ጋር እንደተኙ አናውቅም። በኖህ ዘመን ግልጽ ነኝ። በምን በውሃ ከጠፋ በኋላ ሰናዖር የሚባል ግንብ ሊሰሩ የኖህ ልጆች ተነሱ። ይከናወንላቸዋልና እግዚአብሔር ቋንቋቸውን እንደባልቅ ተብሎ የባህሯ መንፈስ የምትባል በሰው ልጆች ላይ ገባችና ሰው ቋንቋው የተቀያየረ አማርኛ፣ ትግርኛ፣ ኦሮምኛ ምን ሁሉም ያለመስ በዛር ተያዘ። ሌላ ድካም። ዛሬ ብዙ ጊዜ የባህሯ መንፈስ ይህንን ዓለም የምታሽከረክር ዓለማዊነትን የምታንቀሳቀስ ዋነኛው እሷ ነች። አብሮ ግን በስተመጨረሻው ዘመን ከአውሬውና ከምን ጋር ከነገሥታት ጋር ተስማምታ ብቻዋን ብዙ ጊዜ መሰራው። ሰው ልጅ ድካሙ ጨመረ። ዛር ገብቶበት እያለ የዚህ ዓለም ገዢ ይዞት እያለ አብርሃም የሚባል ሰው ተመርጦ በሙሴ በኩል ሕግ ተሰጠ። ምን የሚያደርግ ሕግ? ከሰይጣን በላይ ለመሆን እንዲችሉ አዲስ ዓለምን እዚህና ዓለም ለመግዛት አማልክትና
የልዑል ልጅ የመሆን የዚህኛው ዓለም የዛኛውን አይጨምርም። እኔ ነገሮች በነጠላ ተጽፈዋል። አሁን ሁሉም ማነሳው ምንድን ነው? እዚህ ኢየሱስ ወደዚህ ዓለም መጥቶ ካገለገላቸው ጋር አያይዘን መንፈስ ዝግጁ ነች፣ ሥጋ ግን ምንድን ነው? ያ ደካማነትን ምን አደረገው ኢየሱስ? ከዛ እኛ ውስጥ ምን ያህል ድካም ዛሬም አለ። አንዳንዶቻችን ጦሶዎች ነን። ጦሶ ይባላል። ከላያችን ላይ የቤተሰብ ባህሪ ማንለቅ የእግዚአብሔር ፈቃድ በሕይወታችን እንዳይፈጸም ልክ ያዕቆብ የተባለ ልጅ ከአባቱ ሲወለድ አታላይ ተብሎ እንደተወለደ እስከ ሞተበት ድረስ ያዕቆብን አልለቀቅም። የውስጠኛው ያዕቆብ ነበር፣ የውጨኛውን እስራኤል ብሎ የተስፋ ቃል የግድ በማን ላይ መሄድ ነበረበት? በዮሴፍ ላይ። የኛ የተስፋ ቃል ይሻገራል። በመጽሐፍ ቅዱስ በኤልያስ የነበረው ወደ ኤልሳ ሄደ፣ በኤልሳ የነበረው ወደ ጊያዝ አልሄደም። ጊያዝ ገንዘብ ወዶ በዛው በለምጽ ተመቶ የኤልሳ ቅባት የት ነው የተገኘው? መቃብር ውስጥ ተገኘ። ሰው ሲጥሉት መቃብሩ ምን አደረገ? የሞተውን አስነሳ። የአንዳንዱ ሰው ቅባት አይሻገርም። እንዳይሻገር ተቀባዩ ዘየው። እኔ እኮ ኤልሳ ለምን እንዳላሻገረው እንደው ዝም ብሎ ፈልጎ አንዱ ጆሮውን እንኳን ቆርጦ ቢሰጠው ደብድቦት ምኑን ያውቋል። ኤልያስ ሲሄድ የሚፈልግ የለም ማለት ነው። በዛ ዘመን ሰው ሁሉ ምንድን ነው እንደማለት ነው። መንፈስ ዝግጁ ነው፣ ሥጋ ምንድን ነው? ደካማ። ስለዚህ እየገፋው የሚሄደው ብለን እስራኤሎች ሕግ ተቀበሉ። ከዓለም ሕዝብ ሁሉ የሚበልጡ ሆኑ። ዳዊት ታላቅ ንጉሥ ነበር። ሰሎሞንም ማዝናው ባለም ዳርቻ አትሊስት ለብልጭታ ያህል እግዚአብሔር በጣም ትልቅ ሕዝብ ሊያደርጋቸው ግን እዛ አልደረሱ። አትሊስት ግን በዘመን መሃል ታሪክ ተጽፏል። ታሪካቸው ያስጋል። በባርነትም ዘመን ፒራሚድ ሰርተዋል። በምን ምድር? በግብፅ። አሁን ደግሞ ነፃ ወጥተው ያንን አሁን የምናወራውን ኢየሩሳሌም የሚገኘው ቤተ መቅደስ በሰለሞን ተሰርቶ ትንሽም ቢሆን ታሪክ አለ። እዚህ ታሪክ መሀል አሁን ዛሬ ማነበበሙ ታላቅ ታሪክ ለዓለማችን ይሄ ካላንደር ሁሉ የቀየረ ታሪክ ዓለማችን ላይ መጣ። ታዲያ የምፈልገው መልእክቴን ነው። ምንድን ነው እግዚአብሔር ዛሬ የሚፈልገው? ዝም ብሎ መሰብሰብ አላምንም። ይህን ጫና ያዋለው እናንተ ይሁላችሁ ፍጥረቱን ሁሉ በልጠን ለመገኘት የምንችለው እነኛ አሁን የማያቸው ጫናዎች እንደምንበልጣቸው ስናመን። አሁን ትላንትና ታላቅ ምን አሳየ? የወታደር ትርኢት ታየ። ዜሌንስኪ የሚባል የዩክሬን መሪ ቲያትር እየሰሩ ነው። አጸፋ መለስ ምን አላለው? እኛ ውስጥ ያለውን እግዚአብሔር ይዘን እኛ እንዴት ነው የምናስበው? ለዛ ፕሮግራም የወጣ ገንዘብ ምን ያህል እንደሆነ ታውቃላችሁ? ምን ይሰራላችኋል? ነገሩ መታመም። ከእያንዳንዱ ሀገር ሰራዊት እንደመጣ ታውቃላችሁ? የሚሰለፍ ለሁለተኛው ዓለም ጦርነት የተሰለፉ ሀገሮች በሙሉ ሰራዊታቸው መጥተው በአይሮፕላን ፑቲን አስጭኖ አምጥቷቸዋል። መሪዎቻቸው ልክ እነሱ ሲደርሱ ይቆማሉ። የቻይና መጥተዋል፣ የቬንዙዌላ መጥተዋል፣ ሁሉም መጥተዋል። ጦራቸው መጥተዋል። የኢትዮጵያ አላቅም ታይቶ ይሆን አላየሁም። የኢትዮጵያ መሪ ስለሄደ ኢትዮጵያም ለሁለተኛው ዓለም ጦርነት ከማን ጋር ተዋግታለች? ከጣሊያን ጋር። ጣሊያን፣ ጃፓንና ጀርመን እነዚህ ሶስቱ ናቸው ዓለምን እንገዛለን ብለው የተነሱት በጊዜ። አሁን ልክ ያ ስፒሪት ሲንቀሳቀስ ሞስኮ ላይ የኛ ቅባት ምን ያህል ጉልበት ከሌለው የሞስኮ ኃይል መጥቶ እዚህ ያለውን ይረዳዋል። አይዋለው ቅድም ሞታዩ አሁን በሙይነን ነው ማለት መንፈሳዊ ዓለም ላይ አሁንም ይሄ እዚህ ሀገር መንፈስ የበላይ እንዲሆን አግዞታል። ያ ችግር እንግዲህ ካለኛ ጋር ነው ያለው። ለምን አለ የሁሉ የሰልፍ አይነት ስንብለ ከተማረክ አልቆልሃል። እኛ ወታደር ብናሰልፍ መንፈሳዊ ሰራዊት ኢየሱስ እንዳለው አሁን ስንት ሌጊዮን 12 ሌጊዮን አላሰልፍም ቢል 12 ሌጊዮን አንድ ሌጊዮን 1400 ሰራዊት አለ። እንደዛው ምናቸው አለቃቸው ጡንታቸው እንደሰው ነው። ስለዚህ እናሰልፋቸው ብንል ማን ካሳየው ሞስኮ ከታየው በእኛ ያለው ይበልጣል ብለህ ማመነኛ ነው። አትሊስት ዜሌንስኪ መልስ ሰጠ። ዜሌንስኪ ለምን አልወረወረም? ትንሽ ቢያስፈራራ ድሮን ቢልክ ኖሮ እንደው አየር ላይ ቢመታም የሚል ነገር ቢነሳ
ዛሬ አብረው የሚያግዙት ሀገሮች ሁሉ ሽምድምዶች ናቸው፣ ወይም ትንቢት የላቸውም እንበል። ያው ከትራምፕ ይጀምራል። ትራምፕ ነው የመጀመሪያ ተጠያቂ። ማን አብሮት ቢሆን ኖሮ ጆ ባይደን አሸንፎ ቢሆን ኖሮ አይላቀቁም። ጆ ባይደን በከፍተኛ ደረጃ ዩክሬንን ይረዳ ነው። ፖለቲካ ወዴ ነው የሚሄደው? አሁን ፖለቲካ ነው እንደምንፈልገው እኛ አይደል? ግን ፖለቲካ መገዛት የለበትም። እዛ ጋር ነው እንትን። ለምን በመጨረሻው ዘመን የሃይማኖት ሰዎች ይቀሩና የሰይጣንን ሐሳብ ለማስፈጸም መንግስታቶች ይነሳሉ። የእግዚአብሔርን መንፈሳዊ ነፋስ ይቋቋማል። እስከ ማን ቤተ መቅደስ ድረስ ይላል? እስከ እስራኤል ቤተ መቅደስ ነገስታት ገብተው የመቅደሱን ስርዓት ሁሉ ያፈርሳሉ የሚል ተጽፏል። ወደኛ ነው። እኛ አሁን ወደዛ በኢትዮጵያውያኖች አቅም ይሄ ነገር ወደዛ መሄድ የለበትም። በአቅማችን ግን እንዳትረሱ ግሎባላይዜሽን ላይ እሺ ዓለም አንድ ሆናለች። ይሄ የምታው ዛሬ ገንዘብ ቢዝነስ ኮይኖች አሉ። በኮይን ይሰራል። የኢትዮጵያ ህዝብ እዚህ ገና ገበሬ ስለሆነ እንጂ በኮይንስ በምናምን ዛሬ ኢንተርኔቱ ዓለም ብዙ ወጣቶች ገብተውበት ቀርቶ እዚህ ማይናማር ሄደው ታስረዋል። ስንት መቶ ምናምኖቹ ጎትተው አምጥተዋል። ህገወጥ እዛ ስራ እየሄዱ በግድም ያሰሯቸው በምን ብዙ ወጣቶች ዛሬ ከዚህኛው ከኢትዮጵያ ባህልና አይምሮ ውጭ ናቸው። ኑሮ ይሳካ እንጂ ህገወጡን በሙሉ ዘለው ይገቡበታል። አጋጣሚ ሆነ ኢትዮጵያ አሁንም ተከልክሎ ስለሌለ ነው ያን የሚሰሩት እንጂ በታገደ ቀን ይታገዳል። ለምን ግብር አይከፍሉበትም? ያን የሚሰሩትን ስራ ትልልቆቹ ነው ማውራ። ችግሩ ምንድነው? ያው ዛሬ አንዳንዱ ሰው ራሱ ቲክቶክ የቱ ጋር እንዳለ አያውቅም። አሁን ምለውን ግሎባላይዝድ በሆነው ዓለም ውስጥ ይሄ ቢትኮይን እንዴት ነው የሚሰራው? ይሄ ስቶክ ማርኬቱ ጋር እንዴት ይገባል? በጣም ተራ ኢትዮጵያኖች ዛሬ ሚሊዮነር ሆነዋል። ዛሬ ገንዘብ ብቻውን ደግሞ አሁን ገንዘብ ብቻውን ግን ግሎባላይዜሽን ዓለም ላይ አንተ ተገንጥለ እዚህ ጋር ሃሌሉያ ብትል ይሆናል? አይሆንም። አሁን ኢትዮጵያ ብድግ ብላ ከኤርትራ ጋር ውጊያ ብላ ብትነሳ ድሮ የነበረ ውጊያና አሁን ልዩነት አለ። ድሮ የነበረ ውጊያ ኤርትራ ኢትዮጵያ አሁን ኤርትራ ከግብጽ ጋር፣ ኤርትራ ከጅቡቲ ጋር፣ ኤርትራ ከሳውዲ አረቢያ ጋር ንክኪት አላት። የኛም ንክኪት አለን ብለው ኤምሬት ጋር ንክኪት አለ። ውጊያው ምን ይሆናል ማለት ነው? ተራ የሁለት ሀገር ብቻ ሳይሆን ያጠቃልላል። አሁን ዋናው ሱዳን ከኤርትራ ጋር ነው ያለው። እኛ ለምንድን ነው የምናነሳው? እሺ ለሰላም ተጠርተናል በሉ። ወንጌላችንን ለነዚህ ይሄው ዘሎ ገባ ማለት የሞስኮ ኃይል መጥቶ እንደገና ኃይል ሰጥቶታል። ተመቶ ይሄዳል። አሁን ስለ ድካም እያነሳው ያለው እኛ ከድካሙ ተካፋይ ነን ወይ የሚለውን መልእክት ለመስጠትና ያየሁትን ሁለት ኃይል አስቀምጥ ነው። ለምንም እስራኤሎች እግዚአብሔርን ባሳዘኑ ቁጥር ለባቢሎን ምድር ተሰጡ። ከባቢሎን ቢመለሱም ከዛ ወዲህ ከባቢሎን ቀጥሎ የነገሱት የግሪክ በኋላም የሮማ መንግስት እንደገዟቸው ነገር ወጥተዋል። ከምን መንግስት? ከባቢሎን መንግስት። ግን 127 ሀገር የሚገዛው አሁን ቂሮስ ነው ያዘዘው። የመጀመሪያ መጡ። ለኔም ጸልዩ አለ። እስራኤል በማን አገዛዝ ስር ነበረች? በቂሮስ። ምን ማለት ነው? በባቢሎን የተጀመረው የኃያልነቱ መንፈስ በሮማ መንግስት ማን ሄሮዶስ የእስራኤል ገዢ በነበረበት ነው ኢየሱስ የመጣው። በሌላ ቋንቋ እስራኤሎች በማን ግዛት ውስጥ እያሉ ነው ኢየሱስ የመጣው? በሮማ አገዛዝ ውስጥ። ሲድካም በሉ ስንት ድካም አወራው። የወደቀው አዳም ማንቀላፋት ጀመረ። ከዛ ዘር ገባበት። ከዛ ሰይጣን ያዘው። አሁን ደግሞ ምኖች ያዙት? መንግስታት በሉ የአጋንንት ዓለም፣ የዛር ዓለም፣ የሰው ዓለም በቃ እስራኤል ጨምር በዛው ነው ኢየሱስ። ከዛስ የተፈጥሮ ዓለምን ያው አፈር ያደርገዋል። እኒህ ሁሉ ድካም ውስጥ ነን። ስለ ድካም ላነሳ። ይሄ ድካም የውስጥ መንፈስን፣ ነፍስን፣ ስጋን ያጠቃልላል። ተፈጥሯዊ፣ ሰዋዊ፣ የዘር ቋንቋ ድካም፣ ከዛ ያጋንንት በመሃል ጂኒ የሚባል አለ። ጥንቆላ፣ ዛርና አጋንንት ተደባልቆ የተፈጠሩ በመሆኑ ጂኒዎች አሉ። የጥንቆላ ዓለም ይባላል። ዊችክራፍት ወርልድ ተብሎ አለ። ለምንድን ነው ማነሳው? መንፈሳዊ ከሆንክ ይህንን ሁሉ አሸንፈ ነው የምትቆመው። ለምኑ? ነገ ከሰማይ ከሴት ተወልዶ ከሕግ በታች ሆኖ ማን መጣለን? ክርስቶስ ማለት የተቀባ እግዚአብሔር ኢየሱስ ማለት የምድር አዳኝ ነው። ሁለት በመንፈሱ ዓለም የእግዚአብሔር ልጅ ነው። በስጋው ዓለም በሙስ ሰው የሆነው ኢየሱስ ነው። በዛኛው ዓለም ከሰው መንፈስ ጋር ተያይዞ ነው የተወለደው። በዚህኛው ዓለም ደግሞ ከስጋና ከደም ጋር ተያይዞ ነው የተወለደው።
በወለደ እላው ላይ የእግዚአብሔር ልጅነት ይኖር እንጂ ከአዳም ዘር ይዞት ወይም ከአብርሃም ዘር ይዞት የመጣው ምድራዊ ማንነት አለ። እሱም ልክ እንደማንም ይቃትታል። ቢፎል ይሄ ከኔ ወሰድ ያንተ የኔ ሳይሆን ያንተ ይላል። ግን የሚያግዘው የእግዚአብሔር ልጅ ስለነበረ እግዚአብሔርን በትጋት ያዘው። በትጋት ያዘው በል። ከብርቱ ጩኸትና እንባ ጋር ኢየሱስ እኮ ይጸልይ ነበር። እግዚአብሔር ይጸልያል እንዴ? ዘመኑ ዶክትሪኖች አሉ። እግዚአብሔር አይጸልይም፣ እሱ ፈራጅ ነው። እንዴት ነው የሚጸልየው? ኢየሱስ አልጸለየም? ጸልዋል። ለምን? ያ ድካም አብሮት አለ። ወይም በሌላ ብዙ ለዋለው ጥላ፣ ኢየሱስ ላይ ጥላ አለ። ይገርማል። ተጠምቋል። የእግዚአብሔር መንግስት በላዩ ላይ ብርሃኑ ገብቷል። እስቲል ተጠምቆ ወጥቶ እስቲል ኢየሱስ እላዩ ላይ ስጋ ነበር። ይሄ ብቻ አይደለም፣ ሰማይ ተከፍቶ ሳይሰፈር የማን የእግዚአብሔር መንፈስ ወርዶበት እና የሁሉ እያለው እንዴት ይደክማል። ትምህርት ይሄ ነው። አሁን ዛሬ ስለምን መንፈስ ተዘጋጅታለች በሉ። ስጋ ግን ምንድን ነው? እና እንሸነፍ ከምንለው የስጋ ሞት ጀምሮ የአዳም ዘር በሰውኛ በዘርኛ በጋነንተኛ በሙሴ በኩል የመጣው ሕግ እስራኤሎች አመጹና በመላእክ ደረጃ እላይም ሰይጣን ይዟል፣ እታችን በሰው ደረጃ የእስራኤል ልጆች ወደቁ እንደሚል ተጽፏል። አማልክትና የልዑል ልጆች ናችሁ አልኩ። አያውቁም፣ አያስተውሉም፣ በምን ይሄዳሉ? ስለዚህ እንደ ሰውና እንዳለቃ ይወድቃሉ። እንደ ሰውና እንዳለቃ እስራኤል ወደቀ፣ አለቀ። በማን? በሮማ መንግስት ተይዘው በመጨረሻ ይሄ ኢየሱስ መጣ። አሁን ደረስኩ ቦታ ላይ እስቲ ካላችሁ አሜን። መንፈስ ተሞላ፣ ከአዳም የሆነው ማንነት ተሸክመዋል። እግዚአብሔር ድምፅ ያሰማዋል። እዛ ውስጥ አጥብቆ ይጸልይ ነበር። የደረሰ 40 ቀን ጾም ጸሎት ያዘ። ይካላችሁ አሜን። ከዛ በኋላ አገልግሎት ጀመረ። አሁን ጌተሰማኒ ላይ ደረሰ። መጨረሻው ነው ያነሳሁት። ሁሉም ላይ መንፈስ ምንድን ነው? ስጋ ግን ይዞት የተሸከሙ ደካማ ስጋ አለ። ያ ደካማው ስጋ በአንድ በኩል ከዚህ ዓለም ስለሆነ ይሸነፋል። በአንድ በኩል የመጣው ከየት ስለሆነ? ከላይ ስለሆነ የላይ እንዲያሸንፈው በእነኚህ ሁለት ተቃርኖ ውስጥ ነው ኢየሱስ ሲኖር ደግሞ የሰው መንፈስም ነው ያለው። አሁን ችግሩ ምን መሰለህ? መንፈሳዊ ስጋና ደሙ ምን ችግር አለ? ሰው የሚባል ማንነት ስላለው ሰው መንፈስ፣ ነፍስ፣ ስጋ እስከሆነ ሶስት ማንነቱም አብሮታል። የሰው ልጅነቱ ተራ ሰው ልጅ አይደለም። እኔ ታዲያ መልእክቴን ነው ይኸውላችሁ። መልእክቴ ኢየሱስ በምድር ሳለ ሂድ ራስን ለካህን አሳይ ብሎ ለምጽ የፈወሰውን ተናግሯል። እና ዛሬ ኢየሱስ ሞቶ ከተነሳ ለካህን ሄደን ልናሳይ ነው ራሳችን። ህጉን ወደ ሙሴ ህግ ልንመለስ። ይሄ ብቻ አይደለም። መዳን ካይዶ ስለሆነ ለውሾች ምንም አንሰጥም ብሎ ያችን የግሪክ ሴት ውሻ አርጓታል። አሁን ታዲያ ሰው ውሻ ልናረግ ነው? ለምን? ኢየሱስ ሲመጣ ተፈጥሯዊ ነገር ነበረው። እንደ ሰው ኖሯል። እንደ አይሁዳዊ ነው፣ ከይሁዳ ዘር ነው። እንደ ህጉ መሰረት ደግሞ አማኝ ልጅ የሙሴን ህግ ይጠብቅ ነበር። እንደ እግዚአብሔር ልጅ ደግሞ የእግዚአብሔር ልጅ ሆኖ ይመላለሳል። እነኝን ሁሉ ወስዶ ምን ማድረግ ነበረበት? እሺ ድካም ሁሉ ተሰቀለ። አሁን ሲሰቀል ችግራችን አንተ አልሰቀልከው፣ እሱ ሰቅሎ አሸንፎላል። አንተ በስብከት ጠማማነት ምክንያት አልሰቀልከው። መልክት እዚህ ጋር ነው ቆየው። አሁን ሰሞን አሁን ኢየሱስ ጌተሰማኒ ላይ መጣ። ሶስቱም ያን ተራራ ላይ ፊቱን እንዳብለጨለጨና በኋላ ኤልያስና ሙሴ መጥተው እንዳሉ አሁን ወሳኝ የመከራ ቦታ ወሰዳቸው። ያ የክብር ቦታ ሲከፍታ በሉ አሁን ከፍተኛ ጌተሰማኒ ሸለቆ የሚባል ሲጸልይ ኢየሱስ ምን ያላበበት የደም በጣም ከፍተኛ ሸለቆ ቀርቶ ሊነቃቁ እንቅልፍ ይዟቸው እየከበዳቸው እንዴት ይቋቋሙት? አየሩ እኮ ሰላም ነፋሻ አልነበረም የነበሩበት ጌተሰማኒ። አየር ምናምን አትበል፣ ይሄ የሰው ልጅ ይመስል አይዞህ አሁን አየር ጥሩ ነው እያረፍኩ ነው ወንድሜ። ያኛውስ አየርህ ምን ይመስላል? ኢየሱስ የነበረበት የት የተባለው ጌተሰማኒ። ወደ ጎልጎታ ከመሄዱ በፊት ያ ቦታ ከፍተኛ እሱን ጸሎት የሚዋጋ ከፍተኛ ሸለቆ ቦታ ነው።
ስለዚህ ትንሽ ፈቀቅ አለና ወደ ፈተና። አሁን ፈተና የሚለውን ቃል ትንሽ ላብራራ። እኔ የምፈልገው ሁለት መልእክት ነው። እሺ ያ ችግራችሁ ጥላችሁ መሄድ አለበት። ካለዛ ሁልጊዜ እንደደከማችሁ ነው የምትቆዩት። ይህን ጥላ ነው የምፈልገው። መጽሐፍ ቅዱስ በአማርኛ ፈተና ይበለው እንጂ አንዱ ፈተና የእግዚአብሔር ፈተና ምንም ልጅ ቢሆን በተቀበለው መከራ መታዘዝን ተማረ እንደሚል እግዚአብሔር ያዘጋጀለት ፈተና አለ። የምን ሞት? የቀራንዮ መስቀል ሞት እግዚአብሔር ነው ያዘጋጀ። የምን ኢየሱስ ሲሞት እግዚአብሔርነቱም ነው የሞተው። ሁለተኛ የዚህ ዓለም ገዢ በምድረ በዳ ድንጋይ ዳቦ አድርግ እንዳለው አሁን ደግሞ እንዳይሰቀል ሊከለክለው ሞከረ። ስለዚህ የማንም ፈተና አብሮት አለ? ሰይጣን እነ ጴጥሮስ ውስጥ ገባ። እሱስ ሊገባ አልቻለም። የሚያበረታው ምን ታየው? ምን ማለት ነው? ያ መንፈስ ዝግጁ ናት፣ ስጋ ደካማ ነው የሚለውን ተጎስሞ ተያዘ። ለዚህ ነው ጳውሎስ አንዳንድ ቦታ እንዲህ ይለዋል፣ ከሰበኩ በኋላ የተጣልኩ እንዳልሆን ምንን አስጎስማለሁ። ይህም መረዳት ታዲያ ቀስ ብዬ ማብራራት ትፈልጋለህ። ጳውሎስ ምን ያህል 100% ትክክል ነው። ስጋዬን አስጎስማለሁ። ስጋ አለን ነው ትምህርቱ የሚከብደው። በ21ኛው ምዕተ ዓመት እረኛው አገልግሎት የምንሰጠው ወደ መለኮት እንድደርስ እንጂ ተራ እንደ ሰው ልማድ የሚኖር ሰው እንድንፈጠር አልተጠራንም። የተጠራ ነው አዲስ ፍጥረት የሆነውን በእግዚአብሔር ልጅነት የሚኖረውን ነው የምንፈልገው። መልአክ የሚገዛው የሰውን ስርዓት የሚያፈርስ እስቲ አሜን። ስለዚህ ወደዛ ለመሄድ እንዲሁ ከዚህ ተነስቼ ኢየሱስ ሂድ መስዋዕት አቅርብ ያችን ግሪክ ሴት እንዳላት ሰው እንደሆነ እዚህ ጋር ደግሞ መንፈስ ዝግጁ ነው። ምን ደካማ ነው? እችን አልተሻገረም። እስኪ ተሻግሮ አሻግሮናል በሉ። የተሻገረ ርዕስ እዚህ ጋር ግን ስታስቀምጠው ምን ትላለህ? አይዞ በርታሁን ትጋና ጸልይ። ልክ እንደምታሸግ ጸጋ ወደቀ ማለት ነው። ልክ የገላትያን ቤተክርስቲያን ከዳኑ ወዲህ ወደ መገረዝ ሲሄዱ ጸጋን እንደጣሉ ልክ እቺ ስብከት ስትሰማ ስጋዬ እንዲበረታ ጸልያለሁ ልክ ስትል ከጸጋ ትወድቃ። አስቂኝ እኮ ነው። ሐዋርያቶች ባለ 50 ቀን መንፈስ ቅዱስን ፈልገውት አይደለም ወረደባቸው፣ ተቀበሉት ነው የሚለው። ምን እያልኩ ነው? የተሸነፈን ስጋ ተሸክሞ የሚዘር ጴንጤ ስላለ ከምን የተነሳ አንዳንዱ አስተምርቶ አንዳንዱ ከቤተሰብ ይዞት የመጣውን ባህሪ መልቀቅ አይፈልግም። ቤተዘመድ የሚባለውን በህጉ የነበረውን እርግማን አብሮ አንዳንዱ ከቤተዘመዱ ጋር መኖር ይፈልጋል። ገና ከቤተዘመድ ስትኖር ኦልሬዲ ጥላ ውስጥ ነህ፣ እርግማን ውስጥ ነህ። እርግማን ውስጥ ካለ ምን ውስጥ ነህ? ድካም ውስጥ ካለ ተሸናፊ ነው። ኢየሱስ እንዲህ አለ፣ አንተን ያጠባች ጡት የተባረከች ትሁን። ኢየሱስ ምን አለ? ይልቁኑ የማንን? የእግዚአብሔርን ፈቃድ የሚያደርጉ እነሱ ምን ናቸው? የማርያም ልጅ ነው የሚል ኢየሱስ አልቆለታል። ምን ውስጥ ይገባል? የሥጋ ድካም ውስጥ። የማርያም ልጅ አይደለም ኢየሱስ። የማን ልጅ ነው ኢየሱስ? የእግዚአብሔር ልጅ ነው። ለዛውም በተስፋ ቃሉ ከአብርሃምና ከዳዊት ልጅ ከዮሴፍ ልጅ ተብሎ የሚጠራ እንጂ የማርያም ልጅ አይደለም። እና ጠፋን። ታዲያ የማን ልጅ ልታመጣ ነው በመሆን? በሥጋና በደም ከሷ ተወለደ እንጂ ተጠምቆ ሲወጣ የማን ልጅ ሆኗል? አልቀብሮታል የማርያም ልጅነቱ። ሲተቀብር ያለው በሉ አባታችን ስም መቀየር አልቻለም እንጂ እኮ ጴጥሮስ ያው ታውቃለህ ሲሞን ነበር። ሲሞን ምናምን ሲሞን ገመቹ ሲሞን ገብረ እግዚአብሔር ሊሆን ይችላል። የታባቱ ኢየሱስ አጠፋለትና ጴጥሮስ ሐዋርያ ወይም ጴጥሮስ ማን? ኢየሱስ አይታወቅም። የአባቱ እንኳን አልታወቀም። ሲጠመቅ የአባቱ ስም ምን ሆኗል? አብሮ ተቀብሯል። ከሲሞን ገብረ እግዚአብሔር ተቀበረ ወይም ሸዋን ግዛው ምንም ዘሩ በሞኝ ነገር ውስጥ እንዳትገቡ እሺ። አንዳንዴ ሸዋን ገብረ እግዚአብሔር ስል ትግሬ እንዳታረጉ። ሸዋን ግዛው ሰል አማራ ጫልቱ ማን ነው ገመቹ ሲል ምን እንጂ የሚባል የለም። ኦሮሞ፣ ትግሬ፣ አማራ ምናምን ይሄ ዘመኑ ያመጣብን ተልካሻ ህይወት ነው እንጂ የሰው ዘር አንድ ነበር ብቻ አይደለም። የሰው ዘር የወደቀ ነው። ሲያዳምን አልፈልገውም በሉ የታ አባቱ ወድቆኛን ሁሉ እዚህ ሁሉ ፈተና አይከተተም በሙ እሱም በሙ አባቴን በለን የአዳም ልጅ ነኝ አንለም። ልክ ስትል ምን ውስጥ ገባ? እዚህ ድካም ውስጥ። ይሄን ድካም ሊያስወስድልን መጥቶ ኢየሱስ ሊያብራራላቸው ይሄን ተናገረ። እኔ ውስጥ የሚገኘው የእግዚአብሔር መንፈስ
መንፈስ እናንተ ማር ያላችሁ እሱ ዝግጁ ነው። ዛሬም ምን ሊነሳ ድል ሊነሳ ግን ስጋ ደካማ ነው ሲል ከአዳም የመጣው በሙሉ አሁን ያወራሁላችሁ በሙሉ ማሸነፍ አይችልም። ለዚህ ነው ኢየሱስ ሞተና ይህን ደካማ ነገር አሸንፎ ምን በሉ ተጎና አላቸው። ተብተው መጸለይ አይችሉም። ከየት ናቸው እነሱ? ከወደቀው አዳም በሉ። ኢየሱስ ግን አንድ ከላይ አንድ ከወደቀው አዳም ስለሆነ የወደቀውን አዳም አስነሳ። ከሙታን ምን ሆኖ ተነሳ? ድካምን የስጋ ሞትን አሸነፈ። በውስጥ መንፈሱ ያለውን በሞ የፍጥረት በኩር ሆኖ ከሲኦል ዓለም ውስጥ ይዞት ወጣ አዳምን ማለት። አሁን ጥያቄ ምንድን ነው? ድካም ተጎና ጸልዩ ብሎ ምሳሌ ነገራቸው። መንፈስ የተዘጋጀው ግን ምንን አሸንፎ ወጣ? ስጋን ከነድካሙ አሸንፎ ወጣ። ስጋ በላይ ላይ የለም በሉ። ስጋ በላይ ላይ ያ የወደቀው የአዳም ማንነት ይሄ ትምህርት ነው። ከፍተኛ ተቃውሞ እና ማይልስ ሞኖሩ ደጋግሜ ነግራቸዋለሁ። የሚያስተምሩት ትምህርት ስለ ስጋ ተመልሶ መከበር ነው። ብሉይ ኪዳን የሚሰብኩሉ ምን አንድ እህት ነበረች አብረን ገጠር ስታገለግል አይዟችሁ እንደ ንጉሥ ሰለሞን ትሆናላችሁ እያለች ስለ ንጉሥ ሰለሞን ታላቅነት ታወራለች። የብሉይ ኪዳን ሰባኪዎችን ብዙ ባትሰሙ ጥሩ ነው። አዲሱ ኪዳን ከብሉይ ኪዳን ጋር አይገናኝም። ሕግና ነቢያት እስከ መጥምቁ ዮሐንስ ምን ማለት ነው? አዲስ ኪዳን የሚባለው የእግዚአብሔር መንግስት ወርዷል። አንተ የድሮ መንግስት የለም። ሶሎሞን በጥበብ ታላቅ 1000 ሚስቶች አገባ ወዘተ። 1000 ሚስት ባታገባም በዚህ ዓለም እከብራለሁ ካልከን ወንድም ያንተ ከኛ ወገን አይደለም። የዚህ ዓለም መልክ ሰባኪ ነው። አሁን መጽሐፍ ቅዱስ ላይ ትንቢተ ዳንኤል ላይ ዳንኤል ከጠቢቦች ሁሉ ጠቢብ ነው። በባለስልጣን ሰፈር ጠቢብ ሁንና ታላቁን ምን ልንሰራ ይሄን ዓለምም እየገዙ ያስተዳድሩ ያሉትን ጳውሎስ እኮ የዚህ ዓለም ገዢዎች ይላቸዋል። ዘመኑ አጭር ነውና የሚያስተዳድር እንዳያስተዳድር የለምን ለዚህ ለጊዜያዊ ዓለም እንድናስተዳድር እግዚአብሔር አይፈልግም። እነ ጳውሎስ በእነሱ በደረሱበት ያሉት ኑሮ ይበቃኛል ብላችሁ ኑሩ፣ መትበላው መጠጣው ካለ ይበቃል ነው ይላል እንጂ ሄደ መንግስታት ውስጥ የመንግስት አስተዳደር ግባ፣ ኢኮኖሚ ምናምን አድርገ ዓለምን አሳድግ፣ ከዛ ባለጠጋ ሚሊዮነሮች ያውጣ የሚል እኔ መጽሐፍ ቅዱስ ላይ አላለም። ታዲያ ድሃውን ውስጥ አሉን አላሉ። በሱድነት ምን ሆናችኋል? ጥቂት ነገር እያገኛችሁ ለሰማይ ነገር ትጉ። የነ ጳውሎስ ነው። እኛ የምንፈልገው 21ኛው ምዕተ ዓመት እኛ የተነገረን ምንድን ነው እንጂ እኛ ሲቅጃ አይደለሁም በሉ ገሙና በሉት ኦሪጂናል ነው የምንፈልገው። 21ኛው ምዕተ ዓመት እግዚአብሔር ወደሚፈልገው ኦሪጂናል ነው የምንፈልገው። ቤተክርስቲያን እየቆየ ስትሄድ ወይን ጠጇ እየጣፈጠ ክርስቶስ ሊመጣ ነው፣ ሙሽሪቱ እያማረባት ፍጹም ሰፈር ነው መገኘት ያለበት። ተራ ስብከት አንቀበልም። ራሱ ስለ ምድራዊ ነገር ተራ ስብከት አንቀበልም። ታዲያ ወደ ቦታ ለመጣ ነው ወዳየሁት ነገር እንግዲህ እዚህ ጋር ሰምታችኋል። ያ ቃል ኢየሱስ ተጎና ጸልዩ ያላቸው እንደማያይስል መንፈስ ተዘጋጅታለች። ግን እናንተ ምንድናችሁ? መንፈሳችሁ፣ ነፍሳችሁ፣ ስጋችሁ ደካማ ነው። አንዱ ከዚህ ምድር ሰው አልተጠመቁም እንዴ? ጥምቀት የውሃ ጥምቀት ወስደዋል። የውሃ ጥምቀት ወስደው ገና ኢየሱስ ስላልሞተ የትንሣኤ ጥምቀት ሊያገኙ አይችሉም። አልሞተም። ስለዚህ ሳይወልዱ በግድ ስጋ ምንድን ነው? ደካማ አጥ ሶስተኛ መንፈስ ቅዱስ እሱ ላይ ወርዶ ሐዋርያነት ባለበት እንዲያገለግሉ ስልጣንና ኃይል ሰጥቷቸው በኋላ ወሰደባቸው። ምሳሌ ቀርቶ ሞቱን ሊጋፈጡ የሞትና ሲኦልን ሊጋፈጡ ይቀርና ያላቸው ድል እየከበዳቸው ያንቀላፉ ነበር። ተነሱ ሰዓቲቱ አደረሰች ሲል እሱ በርትቷል። ምንን አሸንፏል? ድካም ተሸንፏል። ስጋ ተሸንፏል። ታዲያ ስጋ ሲባል ተቀለስ ስጋ ዓለምና ሰይጣን ተብለው ማብራሪያ አላቸው። ታዲያ የመጀመሪያ ዛሬ እንድንጸልይና ወደ ተሻለው የትምህርት ክብር እንድንገባ ምን አይነት የስጋ ማንነት ተለያችሁ ላይ አለ? እቺ ነው አንዱ ያየሁት የቤተ ዛር መንፈስ። የቤተ ዛር መንፈስ ለምን በኢትዮጵያኖች ላይ አይላቀቅም? የማየው ደግሞ በምድራዊ ነገር አይደለም፣ በሰማያዊ ነው። የሰው የዳግም መወለዱ ሰማያዊ ነገሩ ላይ ዛር አብሮት ደም ውስጥ ይወጣል። አንድ ሰው ኢትዮጵያዊ ነኝ ሲል በኢትዮጵያነቱ ስነ ኢትዮጵያ መሬቱን የሚገዛው መንፈስ አብሮት ነው ብሎ በኢትዮጵያዊነቱ ሲንቀሳቀስ ልክ ያችን ሰዓት የኢትዮጵያ ፓስፖርት ብቻ ላይ ኢትዮጵያን የሚገዛው መንፈስ አብሮት። ኢትዮጵያ ደግሞ መንግስተ ሰማያት አይደለች። የምን መንግስት ነች?
የምድር መንግስት። ከዛ ኢትዮጵያ ውስጥ ደግሞ ብዙ ብሔሮች፣ ቋንቋዎች፣ ነገዶች አሉ። እነሱ ሁሉ በእርግማን ያሉ ናቸው። ኢየሱስ ሲዋጀን ይህንን የሥጋ ሞት ሲያሸንፍና ሲወጣ ይህኛውን ዓለም ረግሞ ነው የወጣው፣ ወይም ሰይጣንን አስፈርዶበት። ዓለም በተመለከተ ከእንግዲህ ወዲህ አታገኘው ሄጃለሁ። ከዛ ዓለም እሱን ስለማታመን ይወቅሳታል። ስለዚህ ደማችሁ ውስጥ አንዳንዶቻችሁ ዛር አለ። መንፈሳዊ ማንነት የሚፈለገው ሰሞኑን ሰብኬያለሁ። የሚፈለገው መጽሐፍ ቅዱሱ ጥላ የሌለው መዞር በሌለው ጥላ የሚንቀሳቀስ የምን አምላክ አለ? የብርሃን አምላክ የሚባል ጥላ የለውም። መለኮታዊ ማንነቱ ጥላ። መላእኮች ሁሉ 3 ዳይሜንሽን ሁሉ ጥላ ያላቸው፣ ሰውማ ጥላ ነው። ኢየሱስ የሰውን ጥላ ሰብሯል። ኢየሱስ እንደ መልአክ የምንኖርበትን የሙሴን ሕግ ስርዓት ብቻ አይደለም፣ በሰማይ ላይ ያለውን ደሙን ረጭቶ በሙሉ ጥላ አንስቷል። ጸጋ ወርዷል። ብርሃን ያለው መለኮታዊ ጸጋ ግን ያንን ምን ያህል ተቀበለው ሲባል ከሐዋርያቶቹ ጀምሮ እነሱ ገና እንደው ወደ ኋላ ተመልሰው የማንን ህይወት ሊኖሩ ወደዱ? ኢየሱስ የኖረውን እንዲኖሩ አይደለም ኢየሱስ የሞተው። ኢየሱስ የሞተው ከትንሣኤ በኋላ ከትንሣኤ መልኩ ጋር የሚኖረውን ኑሮ እንዲኖሩ ነበረ። በአቅማቸው የሰሩትን የደረሱባትን ነክተው ያው የመላእክ ስርዓት ላይ ሐዋርያው ጳውሎስ ሐዋርያው ዮሐንስ ደርሰው የ7 ማኅተም ታሪክ የመላእክ ስርዓት ዮሐንስ ራእይ ተጽፎልናል። የጴጥሮስ አለ፣ የያዕቆብ አለ፣ የራሱ ጳውሎስም አይቷል። ዓለም በዚህ ልትጠናቀቅ እዛ ጋር ዘግተውት እነሱ ወደ ሚሄዱበት ሄዱ። ያን ቅጣት ማን ይሸከም? ስንቱ ማኅተም ሲፈታ 7ቱ መልአክ ሰይፍ ያዘ፣ ቀስት ያዘ፣ ሚዛን ያዘ። 4ኛውም በሙሉ ፍርድ የሚያደርጉ አየሩ ላይ 5ኛው ሲከፈት እንደው ከሰማይ ቀረና ከጥልቅ ወጣ አንበጣ፣ ጭራው እንደ ጊንጥ የሚናደፍ ጭስ ያለበት ዋጣ። ሰዎችን ምን ማድረግ ጀመረ? 6ኛውስ ከሰማይ ወረደ። ከምን ወጣ? አጥልቆ አቃለ የጥልቅ አየር በሙሉ ዓለምን ሞልቶ እንደዚህ። ከዛስ 7ኛ ይከፈት ሲባል 7ኛው ጸጥታ በሰማይ ሆነ። ምን ሊመጣ ነው ምናምን አለ። ሃሌሉያ ምናምን ይላል። እዛ ላይ የእግዚአብሔርን ፍርድ መላእክት ያመሰግናሉ። ምክንያቱም ስራቸው ነው። ሰው ልጅ ላይ ያመሰግነው አይችልም። ያንን በሰው ልጅ ላይ የሚወርድ ምንድነው? ያ ሁሉ መቅሰፍት እንዴት ይመሰገናል? ይህ መቅሰፍቱ አሕዛብን ብቻ አይደለም እኮ ቤተክርስቲያንንም እየመታት ያልፋ መምታቱ ይቀራል። ከዛ 7ቱ በእምቢልታ ቤት መከራ ተጽፏል። ሞት ጠፋ፣ ሰው ስቃውን በላ ሲባል ልክ 7ኛው በሞት እምቢልታ ሲነፋ ከታቦቱ ጀርባ ያሉ 7 መናፍስቶች ጽዋ ይዘው በቃ እርግማን ይውላችሁ ከሰማይ። አሁን ለምሳሌ 5ኛው ጽዋ ሲደፋ የሰይጣን ዙፋን ተገለበጠ፣ ተቆረ። ከዛ ሰይጣንን ጠራርጎ አነሳው። ለአየሩ ላይ ያየሩን በሙሉ መቅሰፍት፣ ሁሉ መቅሰፍት የቀደመውን ሰማይና ምድር አጠፋ። እግዚአብሔር ዓለምን እንድጠፋ ነው እንዴ ይሄን ያደረገው? ዓለምን እንዲሁ ምን ብሏል? ግን የወደዳትን ዓለም በክርስቶስ ኢየሱስ ቤተክርስቲያን ወደ ክብሩ ማምጣት ሲል ቤተክርስቲያን ራሷ ልፋጭ ሆና እሷ ራሷ መከራዋን ትቀምስ ጀመር። 7ቱ ራእይ ላይ የመጀመሪያ 7ቱ የሻ ቤተክርስቲያን ሰይፍ የወጣ ነበልባል ላይ በእግሩ በጋለ ናስ አፈራርሳቸዋል። ቀጥሎ ያለው ደግሞ ተውት ይቀጥላል። ዘመኑ ባያጠፍ መዳን የሚባል ይጠፋል። ሰው ሁሉ ምን ውስጥ ይገኛል? መንፈስ ዝግጁ ነው፣ ስጋ ደካማ። ግን ኢየሱስ ሞቶ የስጋን ደካማነት በትንሣኤ ቀይሮ የመጀመሪያው አዳም እንቅልፍ የስጋ ሞቱን በትንሣኤ ቀየረ። የሲኦል ሞቱን በፍጥረት በኩርነት ቀየረ። ከዛስ ምን አደረገ? ኃጢአት የሚባለውን ሻረ። ኃጢአት የሚባል ተሽሯል። እኛ ግን እንደተሻረ እንደዚህም አይነት ትምህርት ሰው ሰምቶ ማለት ኃጢአት ተሽሮ ከእግዚአብሔር አዲሱ መንግስት ይሄ አዲስ ፍጥረት ላይ ካለው እንደገና በሐዋርያቶች ተጀመረ። ኃጢአት እንደገና መነሳሳት የጀመረው ከነሱ ነው። ለምን? በእግዚአብሔር ድምፅ ውስጥ በደንብ መኖር አይችሉም። እሱም ደግሞ በመለኮት ክብር መኖር ሲገባቸው ብርና ወርቅ የለንም ይኸው ያለንም ብለው ፈውስ አደረጉ። ከዛ እንጀራ የሚበላ ጠፋ። 8000 አባል ከነ ሚስቶችና ከዛ ምን ይደረግ? የዛሬ እያስተማርኩት ያለው የእግዚአብሔር ድምፅ
ህዝቡ መሃል መጣ። ነብይ ተናገረ። እንዲህ ይላል የሰራዊቱ ጌታ እግዚአብሔር። አሁን እግዚአብሔር ድምጽ በሉ። በአቅማቸው የመጣ ነው። ታምራት እየተቻለ መለኮታዊ እምነት እያለ እነ ሙሴ መና እያዘነቡ እንደነበረ እንዲህ አይነት ልምምድ እነ ጴጥሮስ የላቸው። ደካሞች ናቸው። ሲመረጡም ደካሞች። መንፈሱ ምን አለ? እያንዳንዱ ያለውን ሀብት፣ መሬት፣ ቤት እየሸጠ ሐዋርያት እግር ያስቀምጥ፣ እያንዳንዱ እንደሚያስፈልገው ይውሰድና ይሄ ሪቫይቫል ይቀጥላል። ዛሬ እኛ ሰፈር ሪቫይቫል እንዳይቀጥል ያየሁትን ልንገራችሁ። ድንገት ግቢ ያለው ግቢው ከኋላ በር አለው፣ የሚዘጋ በር። በቃ የዚች ቤተክርስቲያን ሰዎች አይችሉትም። ከባድ ሊገጥሙት ይሞክሩ። ትልቅ ግዙፍ ብረት ነው። ልክ ሐዋርያቶች በእነሱ ዘመን ምን እንዳላቸው ችግር ሪቫይቫል እኮ በእነ ጴጥሮስ ዘመን እኮ ለጥቂት ነው የተረፈው። እንደ ጳውሎስና በርናባስ ባይነሱ በእነ ጴጥሮስ የተጀመረው ወዲያው ነው የተመለሰው። ሪቫይቫል ሊመታ ይችላል። ንቅናቄውን መጠበቅ የኛ ድርሻ። ለመጠበቅ ደግሞ ለጊዜው የእግዚአብሔርን ድምጽ መከተል ነበረባቸው። ሁሉም እያመጡ ሸጡ። ግማሽ ሰርቀው ግማሹን አስቀርተው የመጀመሪያ ኃጢአት በቃለ። የአዲሱ ኪዳን ኃጢአት በመለኮት ከእግዚአብሔር መንፈስ የሚሰጥ አንድ መለኮታዊ ድምጽ አለ፣ ሁለት መላእክታዊ ድምጽ አለ፣ ሶስት ከጸጋ ጋር የተያዘ እንጂ የሙሴ ሕግ አይደለም። አዳም የወደቀበት እዛ ሰይጣን የሳተበት አይደለም። ዓለም አይደለችም። እነሱ ሁሉ ፈርሰዋል። አዲስ የጸጋ ህይወት ከዛ ጋር የተገናኘ መለኮታዊ መላእክታዊ ዘራዊ ሰዋዊና ተፈጥሯዊ ድምጾች አሉ። በማን የሚሰጡ? በእግዚአብሔር መንፈስ። በእግዚአብሔር መንፈስ ብቻ ነው። ታዲያ እግዚአብሔር መንፈስ ብቻ ነው የሚናገረው። አብ ይናገራል፣ ልጁና መንፈስ። ሶስተኛ ቤተክርስቲያን ትናገራለች። አሁን ለምሳሌ ቤተክርስቲያን በአንጾኪያ የሚገኙ ሰዎች የሆኑ ሰዎች ሰበኩና ከዛ ህጉን መከተል አለባቸው። ጉዳዩ መጣና ለሐዋርያቶች ምን አሉ? በጸጋ ድናችኋል፣ ዝም ብላችሁ ኖሩ። ከሶስት ነገር ተጠበቁ። የሞተን ምን ከማድረግ ከመብላት አለ። የሞተ ብንበላ አሁን የታነቀ ምናምን ብንበላ የኦርቶዶክስ የሚያወራው እንደው ያረክሰናል። ይኸው ተሰቅሎ የሞተ ሲኦል ገብቷል እንደሚባል ግልጽ ነኝ። ከዛ ደግሞ ምን ሆነ? የሞተ ሳይታረድ የሞተ ሁሉ ምን ሆኗል? ረክሷል። ዛሬ ረክሷል ወይ? ዛሬ ብትጠይቁ ያው መፋጠጥ ነው። አንተ እሱም ብጠይቀው ታዲያ ድሮም ደም ካልፈሰስ እዚህ ጽፈውታል። እነሱ ግን የሞተ የሚበላ ሳይታረድ፣ ሁለተኛ ዝሙት፣ ሶስተኛ ከምን ተጠበቁ? ከጣዖት። ጣዖት ዛሬ ይሰራል። ሐዋርያው ጳውሎስ ጣዖት ቤት ገብቶ ገስጾ እውቀት ስላለው አንድ አምላክ ነው፣ ስንት ጌታ ነው ያለው። እስቲ ኢየሱስ በሁሉ ጣዖት ላይ ነግሷል በሉ። ገስጸን ብንበላ የታባታች አመዳቸውን ነው የሚበሉት። ኢየሱስ ነግሷል። ግን ያ እምነት ላለው ነው እንጂ የቆሮንቶስ ሰዎች እኮ ቅጠል መብላት እንኳን ያሰቅቃቸው ይንቀጠቀጣሉ። ማነው ስጋ መብላት እንዳንረክስ ይላል። ስጋ መብላት ያረክሳል? አያረክስም። እኛማ ድሮ ከኦርቶዶክስ ከምን ስለመጣ ምን እንፈራለን? እንበላለን አንበላም። አሁን የታነቀ ተበላለህ ወይ? ለምን እዛ ደንግገውታል። እነማን? ለምንድን ነው እነ ጴጥሮስ የደነገጉት መሰላችሁ? እነኛ ፓጋንስ አዛጦኖች ነበሩ። አዛጦኖች ምን ይበላሉ? የሞተ ነገር ሁሉ በቃ የቆሸሹ ናቸው። አማልክታቸው ምን ስለሆነ አይጥ ይበላሉ። ታውቃላችሁ? አማኑኤል አሞዝ ምናምን ይላሉ። እንደውም ጥሩ ምግባችን ምንድን ነው ይላሉ? አይጥ ምናምን ነው የሚበሉት። እና ለነሱ የሞተ ነገር መብላት፣ አጋንንት የሞተ ነገር መብላት ይወዳል። ስለዚህ እዛ የሞተ ነገር መብላት ብለው እነ ጴጥሮስን በጣም ሰቀቃቸው። እንዳትበሉ። አዲስ ትምህርት አላስተምርም መቼም በሞ ሌላ ጦርነት እንዳንፈጠር። አሁን ግን ልትቆነኑ። ትክክለኛው ጸጋ አንድ የሞተ ነገር ቢበላ ያረክሳል። አሁን ሰምታችኋል። ህጉ ተሽሯል። ጠቅላላ የፍጥረት በአዲስ ኪዳን በመንፈስ ቅዱስ ድምፅ ላይ ስታመጽ ብቻ ነው። ከዚህ ውጭ ነገር ሁሉ በመደረግ እንዲፈርስ ምን ሆኗል? ተወሰነ። እስከ ተወሰነ እንግዲህ ይሄ ሞተ ጥንብ አይጥ ሁሉ በተበላ መቼስ አሁን ለምሳሌ እኔ አንድ ዘመን ህንድ ውቅያኖስ ጋር ሄድኩና ምግብ ሲታዘዝ ቁምቡርስ ተጽፏል። ታርዶ አይደለም መቼ ቁምቡርስ ታውቃላችሁ? አይታረድም። ከህንድ ውቅያኖስ ውስጥ ተስቦ ይመጣና ይቀቅሉታል። አለ ከናይሙ ከነኑ እዛ ሾርባ ያደርጉና በላኑ ታርዷል። አሳ ነገር በነገር አሳ ታርዶ ነው የሚበላው።
አይደለም እንዴ? ታርዶ አይበላም። አሳ እዛው ነው የሚሞተው፣ በደቂቃ ይሞታል። ደሙ አይፈስም አለ ውስጥ። አሳ የሚበላ ሁሉ ምን ሊል ነው እንግዲህ? ሊረክስ ነው። አሳ ነፍስ የለውም እንዴ? አለው። አይ አሳ ከነ ነፍሱ ሲበላ አያረክስም። ምን ሲበላ ግን? ቁምቡርስ ሲበላ ያረክሳል። እንደዚህ አይነት እኔ ይኸውላችሁ፣ ይሄ ዝም ብሎ ማይረባ ትምህርት ነው። እንደ ቁም ነገር እንዳትቆጥሩት ነገራችሁ። ግን በቃ እኛ ከድሮ ሃይማኖታችን ተነሳ ኧረ በኢየሱስ ስም እኔ ያልበላሁት ምንም ነገር የለም። ምንን ለመሻር የማምነው የድሮ እምነት እንደማይሰራ ላሳየው ቅምብርስ በልቼ ሲያስታውቀኝ ደግሜ ይበላል። ያስታውቀኝ ሆዴ ስላልተስማማው ህሊናዬ ስለከበደ ህሊናዬ መቀበል አለበት። እስቲ አሜን። የእናንተ ህሊናስ? ህሊናችሁ ይቀበለዋል? አሁን የታነቀ ነገር ለመብላት እዚህም ብትጠየቁ እኮ አንዳንዶቻችሁ አሁን የታነቀ ሰው መንግስተ ሰማይ ሊገባ ይችላል? ጴንጤ ሆነ ከታነቀማ ምን ብለዋል? ገምቷል። ደሙ አልፈሰሰም። እንዴ ደም በመፍሰስ ነው እንዴ አንድ ክርስቲያን የሚድነው? አይደለም። ሰው ሲሞት ደሙን አፍሶ ነው እንደሚሞተው አይደለም። ነፍሱ ስትወጣ እየታረደ ነው እንደሚወጣው። ስለዚህ ሰው ታንቆ ሞተ፣ ዝም ብሎ ሞተ ነው። የኛው ጠንባንሳ የኛው ጠንባ የማያነሳ አይባልም። እንደውም ማንም በጌታ የሌለ ጠንባንሳ ነው ሲሞት። ምን ብሏልና ስጋው ረክሶ ድሮ የረካ ሰይጣን ጋር የተያዘ ስለሆነ አልዳነም። እኔ ነገሮች ይኸውላችሁ እንደ ከባድ እንዳታዩት። እኔ ዋና ስራዬን እንዳታስተሉ በማይረባ ርዕስ እኔ እንደማይረባ ርዕሶች ነው እንኳን በመደረግ እንደኝ ሁሉ ነገሮች ምን ይላል? ፈርሰዋል። ምንም የሚያጸድቅ የሚያኮንንም ነገር የላቸው። ግን የሰው ህሊና ደካማ ስለሆነ በአቅሙ እስቲ ሕግና ነቢያት እስከ መጥምቁ ዮሐንስ ነው በሉ። ከዛ አብቅቶለታል። እዛ ለአዳም የተሰጠ ሰማይ ላይ የተሰጠ የመላእክት በሙሉ አብቅቶለት ጸጋው ከፍያው ትልቅ ስለሆነ እሺ ኢየሱስ ደም ታላቅ ነው። ምንም የማነጻው ነገር የለም። ግን እንዴ ብሎ የህሊናችን በጣም ስለሚታከም እኔ ታዲያ የፈለኩት ምንድነው? አሁን እንግዲህ ከዚያም ካልኩት ሰማችሁ አይደለ? የታነቀ ለምን አነሳው? እነ ጴጥሮስ ራሳቸው ምኩራብ ነው የሚሄዱት። የሆነ የሚሰጣቸው ነገር አለ። ከምን ይጎላሉ ማለት ነው? ከጸጋ ይጎላሉ። ሰጲራና አናንያስ ኃጢአት ሰሩ። ሲያዲስ ኪዳን ኃጢአት በሉ እንጂ አስራት ሰረቁ እንዴ? ግማሽ ነው አልሰረቁም፣ ሰጥተዋል አስራት። ስለዚህ አስራት ማስተማር በኩራት ምናምን ነፃ እያልክ ስለ ገንዘብ የምታስተምረን ሁሉ በእውቀት ልክ ነው ይሁን እንቀበላለን እኮ በእውቀት ልክ አንፈርድብህ እንዴ። ስለዚህ ትልልቅ ቸርቾች ልንረግም እኮ ስንት ቸርች ዓለማችን ላይ ጠቅላላ የአፍሪካ ወንጌል ጠቅላላ ገንዘብ ለማግኘት ተብሎ ምን ይሰበካል? አስራት ይሰበካል፣ በኩራት ነፃ ስጦታ፣ ከዛ ስለት የሚባል አለ። እኛ ደግሞ አንቤ መስጠት ካልፈለክ አትስጥ። ማን ጠየቀ? ድሮስ መጀመሪያ ከሰጠ ደግሞ በምን ስጥ? በደስ ስትሰጥ ደግሞ ማንም ብትመራልን ጥሩ ነው። እንግዲህ ካልተመራ እኮ ዛሬንም ልታመጣብን ትችላለህ። ቋንቋና ዛር አብሮ ይገባና የእግዚአብሔርም ገንዘብ አብሮ ያበላሸዋል። ለምን ቋንቋና እጅ አለ ዛር የሚባል ካንጋሮ እዛ ጋር የታነቀ መብላት ያጸድቃል ወይስ ያስኮንናል? እነ ጴጥሮስ ተሳስተዋል እንዴ ታዲያ? ካላረከሰ ግልጽ ነው። ይሄ አሁን ያስቀመጥኩ ያለሁት ሐዋርያቶች ከጀመሩት አሳድገን የምንፈልገው ጥላ የሌለው ክብር። እስቲ አሜን። ማንም ሊቀርበው በማይችል ብርሃን ውስጥ ያለውን እግዚአብሔር ተከተለን የመጀመሪያ ጊዜ እንድንወስድ የምንፈልገው መንፈስ ዝግጁ እንደሆነ እኛም ምንድነን በሱ ውስጥ ሆነን ዝግጁ ሆነን ብለን ስጋ ሁሉ እንዲሸነፍ ጥላ ሁሉ ይነሳል። ከሞት ጥላ ጀምሮ የትኛውም የሕግ ጥላ ኢየሱስ 3 ዓመት ተኩል ወይም 33 ዓመት ተኩል የሆነውን ሁሉ ከዛ አፍርሰን ወንጌል ሲጀመር ሐዋርያቶች የመጀመሪያ ልሳን ነበራቸው። እነ ጳውሎስ የመልአክ ልሳን ነበራቸው። ይሄ ነገር አድጎ አሁን ምንድነው የምንፈልገው? ጥላ የሌለው መለኮት። ይሄም መለኮት በተመለከተ አንዱን ራእይ ነገርኳችሁ። የመለኮቱ የብርሃን ሙላት ባለመኖሩ በር ገና ሊገጠም በጣም ከባድ በር ሰው ሁሉ ለኑሮ ሲታገላየው ዛሬ ይነሳል። የኑሮ ትግል ይነሳል። የመጀመሪያ ስጋ ከነምኑ ከነድካሙ መስቀል ላይ ምን ሆኗል? ስለዚህ ብርቱ ከሆነው መንፈስ ጋር ልንስማማ ዞር በልዛል። ሁለተኛ
ይሄ ስጋና የደም ማንነት ይባላል። ወይም ሰዋዊ ማንነታችን ብዙ የማይቀበለው ነገር አለ። ዛሬ ይነሳ ዛሬና ሰዋዊ የድሮ ሃይማኖት መንፈስ የለም። ብዙ ጊዜ አላየሁም። ለዛሬ እንደሚኖር እርግጠኛ ነኝ። አንዳንዱ ሰው ገና ከህግ ምን አላለ እችን አድርገን ወደ ስራ ለመግባት አንድ ተናገር። አንድ ያየሁት ሁለተኛ ደግማለሁ። መንፈሳዊ ነው። ዛሬ ሌሊት ያየሁት እንዴት ጠረጉ። መጀመሪያ የምን ድካም ነው። ምን አየው? ድንገት ልክ ኢየሱስ በተራራ ላይ ሄዶ ለማንም አልነገሩም ደቀ መዛሙርቶቹ። ድንገት ፊቱ አብለጨለጨ፣ ልብሱ ተቀየረና ሙሴና ኤልያስ መጡ። ሙሴ እንደሞተ ነው መጽሐፍ ቅዱስ የሚናገረው፣ ግን ከየት እንዳመጣው አናውቅም። ኢየሱስ ሙሴ ኤልያስስ ሄዷል መጣን በል። ሙሴ ከየት ነው የመጣው? በመጽሐፍ ቅዱስ ታሪክ መቼም መልሱልኝ። አንተ ቀጥሎ እሱ እንዲመልስ ይጠይቃል። አንድ ጊዜ ንጉሥ ሳኦል የተባለ እግዚአብሔር በህልምም በራእይም አልተናገረ፣ ሳሙኤልም ሞተ። ስለዚህ ማንን ይጠይቅ? ህልምም የሚናገር ሲጠፋ ሊሞት ሆነ። ከመሞት በፊት ለምን ሰይጣንን አልሞከርም ብሎ ሙታን ሳቢ ቤት ሄደ። ፊቱን ቀያይሮ ሙታን ሳቢ አመጣ። ሙታን ሳቢዋ አላወቀችውም። ለምን ፊቱን ከዛ ኧረ ሳኦል ይገለኛል አለችው። አይዞሽ አትፍሪ፣ ሳኦል ነኝ አላላት። አይዞሽ አትፍሪ አልነግርብሽም አላት። እስቲ አሜን። ከዛ እሺ አለችውና በል ብላ አልጠየቀች። ስሙም አልጠየቅም። ጥሩ ስጦታ ነው ያላት። ስሙንም አልጠየቀች። ማንን ትፈልጋለህ ምናምን ወረደችን ናውጣ ብላ ወጥታ ወጣችው። ሰውየው የፈለገው ስታወጣው የወርቅ መጎናጸፊያ የለበሰ ሽማግሌ ሰው ትያለች። እንዲህ አይነት ሰው አውጥታለች እንዴ? ድሮ አውጥታ አታውቅም። እንዴ መጎናጸፊያ የለበሰ ትልቅ ሽማግሌ ወጣ። ከዛ ቀስ ብላ ማን እንደሆነ እሱን ስታይ መንፈሱ ነገራት። ይሄ እኮ የእስራኤል ንጉሥ ነው። ስሙ ማን ይባላል? ሳኦል። አታለልከኝ፣ ንጉሥ ነው እንዴ? ለካ ማንም አይነካሽ። ማን ፈቅዷል? ንጉሥ ምን ሰማይ ይታበስ? ንጉሥ ምን አይባልም፣ አይከሰስም። ከዛ ወደቀና ሰገደ። አያየውም እኮ በሷ ነው ሚዲዬተር፣ በሷ ነች መካከለኛው። አያየውም እኮ ግን ወደቀና ሰገደ። ድምፁን የሰማ እኮ የምትሰማው ማን ነች? ከዛ ወደቀና እባክህ ሳሙኤል አስጥለኝ፣ ጉዴ ፈላ፣ ልሞት ነው እባክህ እያለ ይለምን ጀመር። በሷ ሚዲዬተር አማካኝ እንዲህ በይው አላት። ለምን ቀሰቀስክ? ልክ እንዳልኩ እንደሆነ ነገ አንተና ልጆች ወደ እኔ ትመጣለህ። ወደቀ፣ ፈንታ አደረገ። በቃ ደከሙ፣ መንቀሳቀስም አልቻለም። የምን ጫና ያዘው? የሞት አለቀ። ሞተ፣ እንደሞተ ሰው። ከዛ አይዞ ምን ታርግ? እሷ መካከል ዝም ብላ ስጦታው አላት እንጂ ብላ ብላ ጠቦት አርዳልን አብልታው ተመልሶ ሄደ። በነጋታው አልሞተም። አሁን ዛሬ እኔ ዝም ብዬ ለቀልድ አይደለም የማነሳው። አንዱ ይሄ ብረት የከበደ ብረት ይነሳል። አሁን ሌላ ጥላ ላነሳ ነው የፈለኩት። ማነሳው ጥላ በደምስ አሁን አንድ ወንድም ልጠይቅ ነው። ሙሴ ሞተ ተጽፏል፣ በሕይወት መዝገብ ተጽፎ ሊሆን ይችላል። እና ድንገት ፊቱ ተለውጦ ከሰማይ ላይ አንዱ ኤልያስ መጣ። ሰማይ ስለሄደ ግድ የለም ከሰማይ ሳበው እንበል። ሙሴን ከየት ነው የሳበው? ከሲኦል ነው የሳበው ወይስ እዛስ መንግስተ ሰማያት ነበረ ሙሴ? ወይስ ጊዜ ኢየሱስ ሙታን ሳቢ ነው? እንደማን እንደዚህ ሴትዮ የቤት ስራ ነው። ከየት የሳበው ይመስላል? ከሰማይ ነው ከምድር ነው የሳበው? ከሲኦል ነው የሳበው? ያው ኢየሱስ ነው። ማን ይከለክለው? ማን ይከለክለዋል? ከየትም ቢሰበው ባለቤቱ ነው። በዘመኑ በነበረው እርግማን ስጋ ለባሽ ሁሉ ወደ ታች ነው የሚወርደው። ሙሴ ከሞተ ይወርዳል። ስለዚህ ከታች ስቦታል። ስለዚህ ኢየሱስ ሙታን ሳቢ ነው ሲባል ደግሞ ማን ይከለክለዋል? ቢስብ ነው። ለመሆኑ ከእግዚአብሔር መንፈስና ከሰይጣን መንፈስ የቱ ይበልጣል? የእግዚአብሔር መንፈስ ይበልጣል። ሰይጣን ሙታን ሳቢ ካለው እግዚአብሔር ሙታን የሚስብ ጸጋ የለውም? ይኖረዋል። አጭር ታዲያ ዝም ብዬ አይደለም እያነሳል ነው። እኔ አሁን ትምህርቴንም ትንሽ ጠንከር ላደርግና አንድ በምድራዊ ነገር ዛሬ የከበዳችሁ ህይወት ሁሉ ይነሳል። አሜን። ለምን እንዲከብድ ያደረገ ጥላ ልናነሳ፣ ጥላ በመሆን መንፈስ ዝግጁት እንደሆነ
እኛም ከእንግዲህ ወዲህ ስጋን ጥለን ምን ሆነናል? አሁን እንዲህ ያየው በእኛ የሚሰራውን መንፈስ ራእይ ዓለም ልክ ኢየሱስ እንደሰራው ሲሰራ ያዩት ጻፎችና ፈሪሳውያኖች ያሉ ይሄ ሰውዬ እንደኛ ነው እንደሚሰራው ምን አረገ? እውር ዲዳ መንፈስ ያዘው። አንተ ዲዳና ምን መንፈስ እውር መንፈስ ከላው ላይ ወጣ ብሎ መንፈሱ ከላው ላይ ወጣ። እነሱ ድሮ ያሟረቱ ሰው ላይ ምን ይልካሉ? የዲዳ የደንቆሮ የምን መንፈስ የአይነ ሰው ወጣ ሲሉ ሁሉ ምን ይላል? አሉ ይሄ ሰውዬ ከኛ የበለጠው የተሻለ ሰይጣን ቤት ሄዶ ነው አሉ። ወገኖች እዚች ምድር ላይ ሰዎች አየው ከድሮ ሃይማኖት ምን እያሉ አየው እንደኛ የሚሰሩ ጴንጤዎች አሉ። ምክንያቱም ጴንጤ ደፍሮ አቅማ እንደ አይነት ክርስትና ጴንጤ ማለት ወይ በጥፊ ሲመቱ ዝም ብሎ የሚመታ ነው። አርብላ ሲሉት ምንም የሚበላ ምንም ሊከራከር አየሩ ላይ ከጨለማ ሰራተኞች ጋር ስለማይዳፈር ለመጀመሪያ ጊዜ ሌሊት እንዲህ አየው እንዴ ጴንጤዎች እንደኛም ይሰራሉ አሉ። ምክንያቱም ከነሱ በተሻለ ልክ ኢየሱስ እንደሰራው ራእይ ዓለም ላይ ዛሬ ቅዳሜ አይደለ ሐሙስ ዕለት ድንገት በራእይ ዓለም የማይነኩ ነገሮች ሲነኩ ተነቃቁ። ዲያው ጴንጤም እንደኛ የጴንጤዎችን መንፈስ የማን መንፈስ ነው አሉ። ወገኖች በምድራዊ ያን ብረት እንዳየው በሰማይ ደግሞ የመላእክ ልምምድ እነሱ መልአክ አይደለ በመላእክ በሚመስል ልምምድ ያለ ስራ አየው። በስሪ ዳይሜንሽን አንድ ሰው እንዳማለክ ከተቀመጠ ጥላለው የለው አለው። አንድ ሰው እንዳባት ሊያገለግል ከተነሳ ግን በመላእክ ክብር የሚንቀሳቀስ ከሆነ ምን አለው? ጥላ አለው። ጥላ ማለት ጥላ እስካለ ድረስ መለኮት ዓለም ላይ እስከሌለ ድረስ ነቀፋ አለብን። በህዝብ ጊዜ ስፒሪቹዋል ሃዝባንድና ዋይፍ አስተምራለሁ። አጋንንቶች ስፒሪቹዋል ዋይፍ እና ሃዝባንድ ሆነው በየቦታው ህዝብ ያመሳል። የምንሰማውን ግልሙትና ሁሉ እንደሚሰሩ ይህን ፍትወቱ ዓለም ላይ የሚሰራ የእግዚአብሔር በሙሉ ጸጋ ለእውነተኛ አትተኛዋል ተባለ መጽሐፍ ቅዱስ። አታመንዝሩ ነው። ይህም ብሉይ ኪዳን ነው አዲስ ኪዳን ነው ደግሞ በትምህርት ለማስተማር እኮ የሚከብደኝ ይኸውላችሁ አታመንዝር የተጻፈው ብሉይ ኪዳን ላይ ነው አዲስ ኪዳን ላይ ነው? ብሉይ ኪዳን ላይ ነው። ኢየሱስ መጣና ደግሞ ተራራ ላይ ሰበከው አሰብኮታል። አትግደል የሚለውንም ሰብኳል፣ አታመንዝርም ሰብኳል። አትስረቅ አልሰበከም እንዴ? ሰብኳል። እንደውም ላለስጥ እንደውም ለሚጨምር ቀጥል። አታመንዝር የሚለው ደግሞ እንዲህ ያደረገ ማመንዘር አይደል ሴትን ያየ የተመኛት እንዳመነዘረ ይቆጠራል ብሏል። ከዛስ አሁን የሰዋዊ ስብከቱን ወደ መላእካዊ አርጎት የሰማይ መልአክ መጥተው እንዳመነዘሩ ታውቃላችሁ። ከማን ጋር? ከሴቶች ጋር። በዛኛው ዓለም ርኩሳ መናፍስቶች ሴት ሃዝባንድና ዋይፍ የሚሉ እየመጡ ሌሊት ሰው ላይ ይተኛሉ፣ ያደበላልቁታል። ዓለም እንደዚህ ነው። ጨምለቀለቀበዳ ነው ሰው አያውቀውማ። አሁን ጥያቄው ያ የምንዝርና መንፈስ አልተሰቀለም። አንዳንዶቻችሁ ዛሬም ተሸናፊ ናችሁ ለምንዝርና። ለምን ምንዝርና መሰቀሉንም አታውቁም። የካዲያ ከተሰቀለ እንዴት ልኖር ነው? ይሄ ነው ጥያቄ። ቀርቶ አሁን የምንለው የተራራው ሌላኛው ተራራ ስብከት አለ። አንዱ መንገድ ላይ ወደቀ፣ አንዱ ሁሉንም ማረስ ይቻላል። መንገድ ላይ ጭንጫውንምና አዲስ ደህንነት መስጠት ይቻላል። የዘላለም ወንጌል የእግዚአብሔር መንግስት በተመለከተ የተሰበከውንም ወስዶ ሰቅሎታል። ሰቅሎት ምን የሌለው ጥላ የሌለው መለኮታዊ ዓለም ፈጥሯል። እዛ መለኮታዊ ዓለም ካለ የማይድኑ ሰዎችን ወደ ደህንነት ማምጣት፣ እዚህ ደግሞ በመላእክና በምስራዓት ያለውን በሙሉ ጥላውን አንስተ ምናይ ክብር ጥላ የሌለው መለኮታዊ ክብር ምን ማለት ነው? መለኮት ነው አታመንዝር አትስረቅ ያለው። መለኮት ዓለም ውስጥ ካለ ማመንዘርና መስረቅ ምን ውስጥ የሚገኝ ነው? በአፍ ውስጥ። ምን ማለት ነው? እግዚአብሔር ያላችሁን እየሸጣችሁ ስጡ ብሎ ሲል መስረቅ ያንን ልክ ስታበላሽ ነው መስረቅ የሚመጣው። ያለዛ መስረቅ የለም። ምን ማለት ነው? እግዚአብሔር የብልጽግናው ክብር አሁን በአብ ቀኝ ሲቀመጥ ወሰን አለው? ወሰን የሌለው ባለጠጋ ነኝ ብለህ ማለት አለብህ እንጂ ይሄ ዓለም በወሰን ነው የተፈጠረው። ይሄ ዓለም ለምሳሌ ወርቅና ብር አሁን ዓለም ላይ ግራቪቲ ምናምን ሁሉ ነገር ወሰን አለው። እግዚአብሔር ግን ወሰን የለው። ቀርቶ እዚህኛው ዓለም የትኛው ዓለም መልአኩ ዓለም ላይ ያ ሁሉ ግርግር ያ ሁሉ ተራራ የሚባለውን አልፎ ነው ያለው። ልክ ከመልአኩ ዓለም ስትወጣ ጥላ ይነሳል። ስርዓትም አብሮ ግን የሰው ልጅ እንደ ቅድም እንዳልኳችሁ የታነቀ ሰው
ምን ብሏል? ረክሷል ብለው እንደሚያምኑ የታነቀ ሳይታረድ ያለ ነገር አሕዛቦች እንደሚበሉት ቅዱሳን ቢበሉ ይረክሳሉ ተብሎ ይታመናል። ግን አይረከስም። ለምን አይረከስም? ገብቷቸዋል ብያለሁ። ኢየሱስ ከፍ ከፍ ሲል ይህንን ዓለም ረግጦት ሄዷል። እዚህ ጽድቅና ምን የለም ኩን ቀርቶ ይሄኛው መልአኩ ዓለም የለም። ለምን? መላእክት ሁሉ ለተከፈተው ለአዲስ ኪዳን ጸጋ ነው የሚገዙት እንጂ መልአክ የነበራቸውን ስርዓት አሁን አይከተሉም። አዲስ ኪዳን የትኛውን ስርዓት ነው የሚከተሉት? በቀራኒው መስቀልና በትንሣኤ ውስጥ የሚንቀሳቀሰውን ስርዓት። አንተ ደግሞ መላእክቶችን በቀደመው ስርዓት ልትመራቸው ስትሞክር አንተ ረክሰህ እነሱንም ታረክ። በቃ እንዲታሰሩ ጠላቱ እንዲያሸንፋቸው ታደርጋለህ። የተዘጋጀችው መንፈስ ጋር መግጠም ይሆንልን። ከምን እንውጣ? ስጋ ምንድን ነው? ደካማ ነው ከሚለው ገልብጥብጡን አድርገን እንዴት ተብሎ አሁን ቅድም አልኳችሁ ኑሮ እንዳይሳካ ግጥም አድርጎ ያዘውን ከዚህ ቀን ጀምሮ በብርሃን የተሞላች የበረከት ምሳሌ የሆነች ሴት ከእናንተ ጋር ትጸናለች። አሁን ደግሞ እጅ አየሁ። መጀመሪያ እጅ ነው ሲሰራ አየሁት፣ ሙሉ አካል ላይ። ከዛ በኋላ እኛ የኦርቶዶክስ ሰዎች እንደኛ የሚሰሩ ሰዎች አሉ። እንደነ ገብረ መስቀል ማለት ነው። እነ ገብረ መስቀል ተመሳሳይ መንፈስ አላቸው። እኛ እንደነሱ አልሰራንም። እስቲ አሜን። ኢቭን በመላእክ ደረጃ ቢሆን አልሰራንም። እነ ጴጥሮስ አሁን መልአኩን አንፈልገው። ወዴት ልንወጣ ነው? ሲያንቃላን ማቴዎስ 12 ተለወጡ። እናንተ ተለወጡ። እሺ እናንተ መስሙ ስለ እናንተ ነው የምንሰብከው። ሌላውን ሰው ይመጣል። አንተ እመንና አንተ ተሻከር። የማቴዎስ ወንጌል 12 ላይ እንሄዳለን። እጅ ሙሉ አካል ይይዛል። ሙሉ መለኮታዊ የሆነ አካል ይገጠማል። ጥላ የሌለው ያ ሙሉ አካል ያለው መለኮታዊ አካል ስንት ስፍራ የሚኖር ነው? ሁሉ ስፍራ ሁሉ ነገር ላይ መንቀሳቀስ የሚችል ወሰን የሌለው የኃይሉ ብርታትስ ኤልሻዳይነቱ ወሰን አለ የለው? ያ በዮሐንስ ራእይ የተነገረው ትንቢትና የታሰረው የለም። አሁን እዚህ ጋር ለምን የለም? ማገጫው ተነስቶ መለኮቱ ሲገባ መለኮት የራሱ ድምፅ አለ። ቅድም እንዳልኳችሁ ሐዋርያቶች በነበራቸው ስልጣን እንዳትረሱ ለጣዖት የታረደ ምን የሆነ የሞተና ከዝሙት ምን በሉ ተጠበቁ። የጴንጤው ላውራ ማርቲን ሉተር የተባለ መነኩሴ በ15ኛው ሴንቸሪ ማርቲን ሉተር ድንገት መዳን በእምነት የሆነውን አወቀ፣ ሰበከ። በትክክል ሰዎች ፕሮቴስታንት እምነት የሚባለው መዳን አመጡ። ይህ ሰውዬ ግን መነኩሴ ስለነበረ አንዳንድ ነገሮች ማንሳት አመጣ። እነ ጳውሎስ እንዳትሰክሩ ምናምን ነው የሚሉት እንጂ እንዳትጠጡ የሚል አልጻፉም። ምን አልጻፉም? ይሄ መነኩሴ ግን እንዲህ አለ። ጴንጤ ከጠጣማ ምን ይላል? ይረክሳል ስለተባለ መጠጣት ምን ሆኖ ቁጭ አለ? ኃጢአት መርከስ። ሰው ከጠጣ ይላል ጳውሎስ። በምን ስከሩ ይላል? በመንፈስ መስከር አለ፣ በስጋ መስከር አለ። ስለዚህ በመንፈስ ስከሩ፣ ምንም ሌላ ጥፋት አያመጣ። በስጋ ግን ለሆድ ህመም ከመጠጣት ውጭ እንዳትጠጡ ወይም ምን በሉ እዛው ጠጣ ከፈለክ ብሎ እንጂ የሚለው ምን አይልም። አሁን ይሄን ላበረታታ ነው። በማርቲን ሉተር ፕሮቴስታንት እምነት ውስጥ ነኝ ካል ይመጣል። ለምን? የፕሮቴስታንት እምነት ጀማሪዎቹ ከመንፈስ ቅዱስ ጋር ምን ብለናል ብለው ተስማምተናል ብለው አሳረገውታል። ማሳረግ ታውቃላችሁ? ማሳረግ ማለት ደንግገውታል ወይም ገዝተውታል። መገዘት ታውቃላችኋል? ስለዚህ የተገዘተ በ15ኛው ሴንቸሪ በማርቲን ሉተር የተጀመረው የመገዘት ከዛ ሜቶዲስቶች የለም እንግሊዝ ሀገር ነው ቀጥሎ በጣም የገዘቱት። ማንኛውም የኢየሱስን ትምህርት ገዘቱት። ከዚህ ውጭ ሜቶዲስት ይባላሉ ያስተካክል። ከዛ ፔንቴኮስታል በአሜሪካ ተነሳ፣ እነሱ በደረሱበት ገዘቱት። ስጆቻችን አሁን እኛ በ2000 በ2000ኛው በሞ ኢትዮጵያ ውስጥ ሪቫይቫል ይነሳ፣ እኛ ነው የምንገዝተው። ስንገዝት አሁን እኛ የምንፈልገው በመለኮት ትልቅ የሆነ መንፈሳዊ አካል አለ። ምን የሌለው? ጥላ የሌለው። ከሱ በታች መልአክ አለ፣ ከሱ በታች ወተታች አሉ። መልአክ ሁሉ በወሰን አሉ። በዛ ጥላ ውስጥ ስከታቸው ወሰን ያጣሉ። ለምን? በምን ውስጥ ስላሉ? በብርሃን ውስጥ እንጂ ጥላ አይኖራቸው። ገብቷቸዋል? ይሄን ለምንድን ነው ማንሳው? ማነበው ከጥላው ውጡ ነው። ከጥላው የሌለ ሰው ከኛ ጋር ምን የለውም። ለምሳሌ ባለፈው ማክሰኞ ነው የሰበኩት፣ ያለፈው እሑድ ነው እንጂ
ትልቅ ወንዝ ይፈሳል ወሰን የሌለው እሱ ሰዎች ሳጥን አድርገው የዚህ ዓለም ነገር ተኝተዋል ነው ያቺ ጀልባ ይሄዳል የሚፈልጉት ምድራዊ ነገር ብቻ ነው የዚህ ዓለም መልካም ሰዎች ሰብረው እኮ ምኑስ መግባት ነበረባቸው የዘላለም ህይወትን አብረው እነሱ የሚፈልጉት ግን ዘላለማዊ ደህንነት ሳይሆን ምድራዊ ነገር ብቻ ራሳቸውን ለምን የሚያስለምዱ ለስጋ ዛሬ አደራችሁ በተፈጥሮ በሰው በዘርና በመላእክ የተያያዘ ነገር ካላችሁ እዛ ካልዘለላችሁ እሺ አውት ትኖራላችሁ ከመኑ ዓለም ግን አውት ናችሁ ከመለኮቱ ለምን አውት ትሆናላችሁ ልክ መለኮቱን ዓለም መጥቶ የመላእክ ዓለም ጥላ ሲነካው አበላሸው ያበላሸዋል ለምን ሊያረክሰው ይሞክራል ስለዚህ መላእክ እዚህ ጋር አብሮ መቀመጥ አይችልም ከየት ነው ቢሆነው ከታች እናንተ ሰዎች ያየሁት ዛሬ ሙሉ ይሆናል ታያላችሁ በዚህ ምሽት ለምድራዊ በረከት የወጣችሁ እንዳለ ለመለኮት የወጣ እዛውስ ከሌለ አስፈንጠረናል አለ ትኖራል ከኛ ጋር ግን ምን የለም ተጣፋንታ ቅድም እንዳልኳችሁ የሚገዝተው የማርቲን ሉተር የሚገዝተው የእንግሊዞች የሚገዝተው የፔንቴኮስታል የማን የአሜሪካ በሙሉ የአፍሪካ ወንጌል ይባላል ተቃለች የአፍሪካ ወንጌል ብዙ ግዝት አለው ከሱ ራሱ ማምለጥ እኮ የፔንቴ ሞርት ይባላል መንፈስ ቅዱስ እንዲህ ያለ ይላል እኛና መንፈስ ቅዱስ ምን ብለናል እስማንተ ሁለት ሆነን የተስማማው ነው እግዚአብሔር ያደርጋል ስለዚህ እነኚህ ሶስት ነገሮች ከኛ ላይ ወደ ወሰን ወደ ሌላው አውጥተን ከኛ ላይ ማስነሳት አለ ሁለት ሆነ የተስማማው እዛው ለኪሱ ይከተተለ እስቲ አሜን እኛና ማን ተስማምተናል ቢሉትን መንፈስ እዛው ኪሳቸው ይከተቱልን አንፈልግም ይመጣና ይሰራል ለምን መንፈስ ቅዱስና እነሱ ምን ብለው ነው ተስማምተው ነው ለነሱ ቸርች አይሰራም ይሰራል እነ ጴጥሮስ በነ ጴጥሮስ ዘመን እነ ጴጥሮስ ቸርች ሰርቷል እነ ጴጥሮስ ቸርች ይሄ ብቻ አይደለም ይሰራል ለመጀመሪያ መንፈስ ቅዱስ ከዛ በጣም ቀደም ነው የከበደ ከዛስ እንዲያረጉ የእንጀራ ጭቅጭቅ ሲነሳ ጠሯቸውና ህዝቡም ምንድነው የምትጨቃጨቁት እኛ ለጸሎትና ቃሉን ተተን ማዕድ እናዘጋጅ ስንሰው መረጡ 7 ሰው መረጡና እነሱ ላይ እጅ እንጭን ማዕድ ያዘጋጃሉ ስትመርጡ ግን እምነት ያላቸውና ምን የተሞሉ ለተራ እንጀራ ምን ሊሾሙ ፈለጉ ታላላቅ የተቀቡ ሰው ከዛ መጡና እስጢፋኖስ ላይ ፊሊፕ 7ቱ ላይ እጅ ጫኑ የሚገርሙ ታውቃላችሁ እሱ እግዚአብሔር የበላይ ነው በላያቸው ላይ ወንጌል አይሰጣቸው ሰዎቹ ሄደው ምግብ ላይ አጋንንት ይጮዋል ከዛ ተታው ምን መስበክ ጀመሩ ጭራሹን ሐዋርያቶችን ተታው ወደ ሳማሪያ ምናምን ወንጌል ይሰብኩ ፊሊፕ ሳማሪያ ሄዶ ምን ሰበከ ይላል እሺ በላይ ላይ ትልቁ እግዚአብሔር ይሰራል ብሎ ይሄን ቦታ በፍጹምነት አሁን ሁለቱ ብርሃን ብለን የምናቆማቸው ምን የሌላቸው ጥላ የሌላቸው መካከል እንዲመሩን የምንፈልገው እነሱ ናቸው ከነሱ በታች አሁን ማወራው እረኛው ይተልኮ እንደሚባል ቤተክርስቲያኑ እረኛ አለ ታዲያ እረኛው ዋኖቹን እረኛ ታላቁ እረኛ አንበቤላቸዋል መከልከል አለበት የለበትም እኛ ተነስተን እንደዚህ በቃ እዚህ ቤት እረኛ ነኝ አንተ የምታመጣውን ሐሳብ ላልቀበል ይችላል ማን ያመጣውን ግን እግዚአብሔር አሁን ከምንለው የመጣውን እንቀበላለን አንተስ በእድሜ ደግ ነው የሚባለው እሺ አንድ ታሪክ ላውራላችሁ በጣም የሚያሳዝን ታሪክ አሜሪካ ሀገር አንድ በጣም የሚያሳድገው ልጁ በመንፈስ አሳየውና እስከተበሰል ተጠበቃለሁ ልጁ አመፀኛ ነው ገንጥሎ ወጣ ከቸርች አሜሪካ ሀገር የተፈጸመ ልጁ ቀድሞ ነው ወንጌል በላው ላይ ስለነበ ወንጌላዊነት ምንም አልቻለው ወዲያው ሰዓቱ ተቀጣጠለ ከዛ ፓስተሩ ሐሳቡን ቀየረ ይሄ ትክክል ነው መሰለ የኔ ነኝ ምን ስተተኛ አለ ግን ፓስተሩ ምንድነው ማያውቀው ፍጹም አሰራር ነቀፋ ኩነኔውን አያውቀው ልክ ኩነኔ ነቀፋ ላይ ስተ ወዲያው ነው የሚሰራል ፍጹም ሁሉ ጊዜ የመጨረሻ ነው አመጻ በሙ አደገኛ ልጁ ከዛ በጣም አገልግሎት ሲሰፋለት በድግልና ይመልሰዋል ከዛ ሰይጣን ጠብቆ ሴት ልጁን እንዲያገባ አረጋ 6 ወር አልቀየችም ሲገልበት ከዛ ያ መስኪን ፓስተር እንዴት ሞተች ብሎ ምናምን ሲጸልይ ያባረከው ልጅ ሳይሞላ ነው አገልግሎት የጀመረው በዛ በአገልግሎቱ ምክንያት ሰይጣን መልሶ ምንን አግኝቶ ቤተክርስቲያንን ማንን ገደለ አባረፍኩት አለ ከዛ በኋላ ከረፈደ ማን ከሞተበት ወዲህ አንድ ጊዜ ሪሰርች ነበር አንድ ኪቦርድ የሚመታ እና በጣም ከቤተሰብ ጥሩ ወንጌላዊ አባት ስለነበረ ውርስ አለው የጸጋ ውርስ
ከዛ በጣም ሲያስመልክ ምን አሉኝ፣ በቃ ይሄ ዋና መሆን አለበት ምናምን አሉኝ። እንዲህ ብዬ ሳይ መቀጥታ ያመጻ ህይወት በቤተክርስቲያኗ ላይ ሲያረጋየው እናንተ የምትሉትን ሰው ናቸው። እግዚአብሔር ያሳየኝ ሌላ ነው። ይሄ ልጅ ገና ተገርቶ ታርሶ ተገርፎ ነው እንጂ በፍጹም ገና ነው። ከዛ ድንገት አንድ በስራ አስኪያጅ ያደረኩት ሰው ከኔ ጋር ሊጋጭ ፈለገና ቸርች መንቀል ሲፈልግ የመጀመሪያ ከሱ ጋር ይወጣ የተነሳው ያ ምን የሚመታው ኪቦርድ የሚመታ የኳየር መሪ የነበረው ዋና ተገንጣይ ሆነ። ድሮም ተገንጣይ ነው፣ ምንም አዲስ ነገር የለው። በሱ ምክንያት ቸርች ውስጥ ያለ ሰው ምን አላለ አልተጎዳም። ሌሎች በቀጥታ እሱን የተከተሉት መብታቸውም ለምን አነሳው? አሁን የመጀመሪያ አንብቤ ልንጸልይ ነው። እግዚአብሔር ሆይ ጥላ ካለበት ሰፈር በላይ አውጣኝ። እነኛም አሁን ማነባቸው እንዴ ብለው እንደተደነቁት ከነሱ በላይ በብርሃን ውስጥ ካለ እስቲ አሜን። የማሸነፍ ግርማ አብሮን ይሆናል። ላምበብ ያጋነን ተርምስ ማየት ጀመሩ። ማቴዎስ 12 አንድ ከባድ ርዕስ ነው ማነሳው። ጥላ የሌለው አገልግሎት በሚል አሁን ጥያቄው እንግዲህ ባፋጠጣችሁ እዛ ቀጥሎ ሁለቴ የሚቀጥለው አሁን ላነብ ነው። ከማነበው ነሳና የኢየሱስ ክርስቶስ አገልግሎት ጥላ ነበረው ወይስ አልነበረውም? እዚህ ምድር ላይ ሳለ ቁጥር 22 ላንብበውና እቴ ቀጥሎ ትመልሳለች። ኢየሱስ በዚህ ምድር ላይ ሲያገለግል የስንት ዓመት ተኩል የጥላ አገልግሎት ነበረው ወይስ የጥላ አገልግሎት የለውም የሚለው ጥያቄ በጣም ፈታኝ። ቀጥሎ እዛም ቅድም የተጠየቃችሁ ከዛ እዚህም ያላችሁ መልስ መስጠት መቻል አለባችሁ። ኢየሱስ ክርስቶስ በዚህ ምድር ላይ ሲያገለግል የስንት ዓመት ተኩል የጥላ አገልግሎት ነው ያገለገለው ወይስ የብርሃን ነው ወይስ ሁለቱንም ነው? ላምብ ሁለቱንም ስል ምርጫ ሰጥተዋል። ምርጫ ሲሰጥ ያው ለደፍ ማድረግ ይቻላል። ምርጫ ችግር የለውም። ድሮም የምርጫ ፈተናኛ ድሮም እናውቅበታለን። ምርጫ ሲሰጥ ያው ቀዳዳው ይከፈታል። የቱ ጋር እንዳለ ለማወቅ እድል ይሰጣል። ላምብፍ ከዚህ በኋላ ጋኔን ያደረበት እውር ዲዳም ወደ እሱ አመጡ። ይህ ሰውዬ የታመመው በተፈጥሮ አይደለም። ምን አድሮበት ነው? ጋኔን። ይሄ ሁለቱ እንግሊዘኛው አለ። አንድ ሰው በተጽዕኖ ውስጥ መገኘትና ማያ ፖሴስድ ማለት ተጽዕኖ ውስጥ ካለ ፖሴስድ አይደለም። ከተጽዕኖ ይገባና ውስጥ ሲገኝ የያዘ አማርኛው መያዝ ይዞሃል። ናውጣ ሲባል አጋንንቱ ድምፅ ሰምቶ ይወጣል። አንዳንዴ ግን ተጽዕኖ ውስጥ ያደርግሃል። አልያዝህም፣ አየሩን ይዞብሃል። ወይም ዱካክ እንደሚባል ዱካክ ይዞኛል ይባላል። ግልጽ ነው። ክርስቲያኖች ይሄን አይለዩትም። ምንድነው ትንሽ ተጽዕኖ ያደርግ በኢየሱስ ስምም አይሉትም። ምንድነው የሚጨንቀኝ ምናምን እንጂ ገስጻው ተጽዕኖ ውስጥ ነህ፣ ግን አጋንንት አልገባም። ለዛው ልብ ውስጥ ሊሆን ይችላል፣ አእምሮ ውስጥ ሊሆን፣ ነፍስ፣ ጉልበት ውስጥ መለኮታዊ ማንነት መልአክ ምናምን የተባለ የተጽዕኖ አይነት ማአት አይነት ነው። እግዚአብሔር ይርዳል። ሁልጊዜ ወሰን ወደሌለው ጥላ ወደሌለው ምን መለኮታዊ ምን ውስጥ ብርሃን ውስጥ መገኘት ይሆነልን። ዛሬ ልንነካው ነው። እናንተ ሰዎች ለብዙ ሰው መድኃኒት የሆነው ኦልሬዲ ምድራዊ ትልቅ ሴት ወጣለች። ዛሬ ደግሞ ትልቅ ምን ሊወጣ ነው? ጥላ የሌለው ሰዛ ስጸልይ እኔ አባረራለሁ። ጥላ ያለው ሁሉ ዞር በል በሽታ ያሳየኛል። ለምሳሌ እዛ ጥላው ላይ ያ ብርሃን ላይ ያመጣ በሽታ አታስቀምጠው። በሽታ ተመቶ ይላል ወይ ብርሃን ውስጥ ግባ፣ ያለዛ ምን ይለቀቅ ሲጠላይን ለቃለሁ። ጥላይ ማለት መረዳት፣ የመረዳትን ዓለም ተለቃለህ። ላይ የተቀመጠው አንዳንድ ሰው አለ ትንቢት የእግዚአብሔር ያልሰጠውን ትንቢት የያዘ ሰው ጥላው አብሮታል። ቅድም እንዳልኩት ልክ ጳውሎስ እነኝን ሲደነግግ አብሮ ጥላ ተቀመጠ። ልቀጥል አድሮበታል። እውሩንም ዲዳውንም ኪያይና እስኪናገር ድረስ ፈወሰው። በላዩ ላይ ያደረበትን መንፈስ ምን አደረገው ማለት ነው። እንግዲህ ይህ መንፈስ ያስገቡት ምኖች ናቸው። ስሙ ቀጥሉ። ሕዝቡ ሁሉ ተገረሙና እንጃ ይህ ሰው የዳዊት ልጅ ይሆንን አሉ። ለምን አሉ? የዳዊት ልጅ ይመጣል ስለተባለ ሰምተዋል። ግን የዳዊት ልጅ መሆኑ ሌሎቹ አያምኑም። ለምን አያምኑም?
የዚህ አሁን የዲዳና የምን የእውሩ መንፈስ በሰውየው ላይ እንዲቀመጥ ሰው መጥቶላቸው አስሟርተው አሳድረውበት ነው። ምን ማለት ነው? የመናፍስቱን አሰራር ምኖች ያውቃሉ ማለት ነው። በጊዜው የነበሩት የሃይማኖት ስልጣኑ ላይ የተቀመጡት በዛ ስልጣናቸው እንዳይነሳ በዛ ያሟርታሉ። እንደ ዘመኑ ባለስልጣን ያሟርታል እኮ የዘመኑ ባለስልጣን። ወርቅ ስንመኝላቸው ምን ይመኛሉ? ፋንድያ። የባለስልጣን ሟርት። አሁን ፑቲን ያላለው የለም። እሺ አውሮፓኖች ሁሉ ተናግሯል። ያው እናንተም የማይሰራላችሁ እንጂ እያሟረተ ነው ባየሩ ላይ። የኛም ይሞክራሉ፣ ያሟርታሉ። ታውቃላችሁ አንድ ነገር ሊወድቅባቸው ሲል ይገለብጡና በተሳሳተ መልክ እንዳልወደቁ አድርገው ያሟርታሉ። እሱን የሚገለብጥ ከሌለ ልክ ሰናክሬ የለም ከይሁዳ ተባረረ፣ ተመልሶ መጣና ማን ብሎኛል አለ። ገለበጠና እግዚአብሔር ብሎኝ ነው የመጣሁት አለ መልሶ። ኢሳይያስ ተሸነፈለት እንዴ? አልተሸነፈ። ዘንቧል አይመለስም። አሜን። እኛ የዘነበውን አንመልሰው። እኛ አጽንተነዋል። እነሱ የዘነበውን ገልብጦት ቢሞክሩ አይሆንም። የፑቲን መንፈስ ዛሬ ይወድቃል። አሜን። ለምን ይወድቃል? ግሎባላይዜሽን ላይ ስላለ የመንግስታት ኃይል እርስ በርሱ የሰይጣንን ሐሳብ ለመፈጸም የዓለምን ሐሳብ የሥጋን ለመፈጸም ይንቀሳቀሳል። እኛ ደግሞ ከሱ ወገን አይደለም። እስቲ ንቅናቄ ይሆናል በሉ። ያን ንቅናቄ ለማስፈጸም ባለው መስመር ላይ ነው። እስቲ ሰዎቹ የሚሉትን ስሙ። እነኚህ ጉደኞች ፈሪሳውያን ግን ሰምተው ይሄ በቤልዜቡል ባጋንንት አለቃ ካልሆነ በቀር አጋንንትን ምን አይልም አያወጣም ማለት። እንግዲህ የአጋንንት አለቃ ቤልዜቡል የሚባል እነሱ ያልተጠቀሙበት ማን ላይ ገብቷል? ኢየሱስ ላይ ለምን እኛንን የመንፈስ የከተተው እዚህ እንዲታወቅና ምን እንዲሆን አሁን አስወጣብን ነው። ስለዚህ ከኛም የበልጠውን አጋንንት ይዞ ነው የሰውዬ ምኑን ያስወጣው? ይሄ ያደረው አጋንንት። እናንተ ሰዎች ዘመን ከፊታችን ነው። አሜን። የኛ ግዝትና የኛ ሟርት ከማንም የበልጠበት ዘመን እነኚህ ፈሪሳውያን ምድራችን ላይ እያሳቀሉ ህዝብ ላይ የከተቱትን አጋንንት እናስወጣል። ህዝብ ላይ ደግሞ እኛ በጸጋ የእግዚአብሔር መንፈስ እንዲወጣባቸው ያዘርንበት ማንም አይፈታም። እኛ ያሰርነው ከፈላሻ ይበልጣል። ፈላሾች የታወቁ ናቸው። አይሁድና ፈላሻ ያሟረቱት ይታወቃል። በጎንደር ብትሄዱ ማንጋላት ሟርት ስትል ከቄስ ይልቅ የምን የፈላሾች ሟርት ይበልጣል። ያውቃሉ እዛ የጎንደር ሰው። አሁን ወደ ዓለም ስትሄዱ እኔ ብዙ አገልግያለሁ። ባገለግል ዘመን ከእስራኤል ተመተው አይምሯቸው ተመተው የመጡ ሰዎች የመጀመሪያ ሲጸልይ ከፍተኛ ጸጋ ይፈልጋል። በአይሁዶች ምን ያለ አይሁድ ማለት እዛ ድንጋይ ስሩ ወበሉ አጋንንት ሰበው ዓለማችንን አሁን እንደሚያናውጡ ሁሉ ነገር ያላቸው እስራኤሎች የሳቧቸው ምኖች አሉ አጋንንቶች። ተከተል ኢየሱስ ግን ሐሳባቸውን አውቆ እንዲህ አላቸው፣ እርስ በርሱ የምትለያይ መንግስት ሁሉ ትጠፋለች። እርስ በርሱ የሚለያይ ከተማ ሁሉ ወይም ቤት አይቆምም። ሰይጣን ሰይጣንን የሚያወጣ ከሆነ እርስ በርሱ ተለያይቷል። እንግዲህ መንግስቱ እንዴት ትቆማለች? እኔስ በቤልዜቡል አጋንንት የማወጣ ከሆነ ልጆቻችሁ በማን ያወጧቸዋል? መልስ አላቸው የላቸውም? ለዚህ ሁሉ መልስ እነሱ አላቸው። የነሱ ልጆች አጋንንት አይልኩም እንዴ? ይልካሉ። ምንም ችግር የለውም። በደምብ ተረዳ። ለምን እዚህ ጋር በጠላይ የተሰበከ ስብከት እንዲህ ብለን እንዳትታለል። አጋንንትን አያስወጣም ብለን እንዳትነግረን። አጋንንትን አስወጥቶ እዛ መንገድ ላይ ጠብቀኝ ብሎ መልሶ ይገባል። ግን ለማስመሰል ሐሰተኛ ምልክት ይሰራል። አገልጋዮቹ ምን እንደሆኑ ሐሰተኛ እንደሆኑ ሰይጣን ምን መልአክ ተመስሎ ይገለጣል። ስለዚህ ይሄ ጥቅስ በደረሰ ለዚህ ነው ቀደም በኋላ ተን መጠይቀው ኢየሱስ በጥላ ነው ከጥላ ውጭ ነው ያገለገለው። ለቀጥል ስለዚህ እነሱ ፈራጃችሁ ይሁኑ፣ እኔ ግን በእግዚአብሔር መንፈስ አጋንንት የማወጣ ከሆነ አንድ ሰው አሜን። ምን ፈልገው ምን የሌለው ጥላ የሌለው መንፈስ። እንግዲህ የእግዚአብሔር መንግስት ወደ እናንተ ደርሳለች ወይስ ሰው አስቀድሞ ኃይለኛውን ሳያስር ወደ ኃይለኛው ቤት ገብቶ ምን አይልም ዕቃውን ሊነጥቅ እንዴት ይችላል? ከዚያ ወዲህ ቤቱን ይበሰብራል። ከኔ ጋር ያልሆነ ይቃወመኛል፣ ከኔ ጋር የማያከማች ይበትናል። ስለዚህ እላችኋለሁ ኃጢአትና ስድብ ሁሉ ለሰዎች ይሰራል፣ ነገር ግን መንፈስ ቅዱስን ለሰደበ አይሰራይለትም። ግልጽ ነው። ብርሃን ሆኖ ስለማይታይ ወይም ምን ስለሌለው ጥላ በሰው ላይ ቃል የሚናገር ሁሉ ይሰራይለታል። ምን ስለነበረው ኢየሱስ ጥላ
በመንፈስ ቅዱስ ላይ ግን የሚናገር ሁሉ በዚህ ዓለም ቢሆን በሚመጣው ምን አይሆንለትም? ኢየሱስ ጥላለሁ ጥላለሁ አለው ጥላ። አሁን ኢየሱስ አገለገለ። አንድ ጊዜ ተለወጠና በፊታቸው ብርሃን ሆነ። የለም የተወሰደው ጥላው። አሁን እሱ ጥላ አለው አይደል? አሁን በሞል ጠይቅ ነው እዚህ ጋር አሁን ጥላ የለውም። እሺ ታዲያ እንዴት ሞተልን ጥላ ከሌለው? አሁን ጥላችንን እዛ ወስዶ ሰቅሎልናል። በስጋ ነበረ ኢየሱስ አልነበረም? በስጋ እስከነበረ ጥላ የለውም አለው አይደለ? አለው። እሺ ታዲያ እንዴት ነው አሁን በጥላ ኢየሱስ ጥላ ከነበረው አገልግሎቱ ፍጹም አልነበረም ልንል ነው? ወደዛ መምጣቱ አይቀርም አይደል? ጥላ ካለው አገልግሎቱ ፍጹም አልነበረም። አገልግሎቱ ፍጹም ነው አልነበረም? ጥላለው በስጋው ላይ ጥላ ካለ ግርዶሹ አገልግሎቱን ከፍጹምነት ያስወጣዋል። ስለዚህ አሁን ለሷ ለዚህ ነው ያ ጥላውን የተወስዶ ነው እሱ ብርሃን ሆኖ ታየ። ኤልያስና ማን መጡ? ልብሱን አንጸባረቀ። ቀደም የምናወራው የተለወጠ ማንነት ግን ሲመለስ ደግሞ ምን ዋላውት ጥላ ወይም የስጋ ማንነት ይኸውላችሁ። ይኸውላችሁ የቴዎሎጂ ጭቅጭቅ ውስጥ እንድትገባ እዚህ መመታውን እኛ የቴዎሎጂ ጭቅጭቅ አይደለም የምንፈልገው። እነ ጴጥሮስና እነ ጳውሎስ ከገለጡት ይልቅ የተሻለ ንቅናቄ ምን ማድረግ መግለጥ እንጂ የፈለግነው ጭቅጭቅ አልፈለግንም። በጣም አስፈላጊ ጥያቄ ነው። ለምን መሰላችሁ? ዶክትሪኖች አሉ። ዶክትሪኖች ይኸውላችሁ አሁን ለምሳሌ ስላሴ ዶክትሪን ከኦርቶዶክስ መጥቶ ነው እኛ ጋር የገባው። ሐዋርያቶቹ ስለ ስላሴ ሰብከውም አያውቁም። ያውቁት ምንድነው? እግዚአብሔር ልጁን በምን አስቀመጠ? በቀኝ። ሐዋርያው ጳውሎስ ደብዳቤ ላይ ጽፎት ሁሉ ከተገዛለት ሁሉ ላስገዛለት በመሆን ይሆናል ይገዛል ልጁ ብሎ ልጁን ሁለተኛ ነው ያደረገው። አንደኛው ወለ ሌላ ፊልጵስዩስ 2 ላይ እግዚአብሔር ሆኖ ሳለ እንደ መቀማማት አልቆጠረም ይላል። እግዚአብሔር ሲል ከአብ ጋር እኩል የሆነ እግዚአብሔርን ነው የሚያወራው ወይስ እሱም እንደ እግዚአብሔር ነው የሚለው ጥያቄ አብሮ ይጠየቃል። ይሄን ማወራላችሁ ይላችሁ አስተምርቶች የነበሩትና በኋላ የተቀጠሉት ነው። ቀጥሎ የፈለኩት ታዲያ ራሳችሁ እንድትጠይቁ ከዚህ ካልወጣችሁ ጥላ ላይ ናችሁ። በነገራችን ለዚህ ነው የመረዳት ሙሉነት እስክታገኙ ከተላተውት እጆቻችሁ ለምን መንፈስ የወረደባችሁ ጥላው አብሮታል። ከውቀት ከፍለን ካወቅን ከጥላው ከፍሎ አለብን። ከትንቢት ከፍለን ካወቅን ምን አይነት ትንቢት አላያችን ላይ አለ? የጥፋት ትንቢት አብሮናል። ለዚህ ነው ዮሐንስ ራእይ ላይ የወጣውን ትንቢት በተመለከተ ይሄን አሁን የለም እመላችሁ ከዛ በኋላ በምድራይ ማክሰኞ ዕለት ሙሉ ብርሃን ያወጣች በሐሙስ ልውጣ ሲባል እጅ ነው ያለው ሙሉ አካሉን አሁን ለናመጣ ነው ይሉኝስ ሙሉ አካሉ ቢመጣው ሙሉ ጥላው ሲጠፋ እንለናጠፋው ስንፈልግ ደግሞ ትምህርቶች እንዲህ አይነት በጣም ውስብስብ የመጀመሪያ የስላሴ እንዳነሳው ይሄም በሞ ማን ልጠይቅ እዚህ ይሄ በሞ ሌላ ከፍተኛ ትምህርት ነው። አሁን ስለ ጥላው ስላነሳው ኢየሱስ ወደዚህ ዓለም ሲመጣ የሰው ልጆችን ኃጢአት ተሸክሞ አልመጣም ፍጹም አምላክና ፍጹም ሰው ነው የሚል አስተምርቶች አሉ። ይሄም ከየትም አልወሰድነው ከኦርቶዶክስ ነው ያመጣ። ኦርቶዶክስ እና ካቶሊክ ተጣልተው ተዋህዷል። ኢየሱስ ፍጹም አምላክና ፍጹም ሰው ተዋህዷል ብለው አልተዋህደም በሚል በሌላ ርዕስ ነው የተጋጩት ካቶሊክና እኛ ደግሞ የምናወራው ይሄ የመጣው ኢየሱስ ከሴት ተወልዶ የመጣው ከሕግ በታች የነበረው ጥምቀት ሲወስድ ብርሃን በሱ እንዲገባ እሱ ግን እስቲል የመስቀል ሞት እስካልነበረ ድረስ ጥምቀቱ የመጀመሪያ ብርሃን የገባበት ላይ የመዳን መንገድ ለሰው አልተከፈተም። ማን መሞት ነበረበት? ከመሞቱ በፊት ግን ይሄ ለመዳን የመጣው ኢየሱስ ለመዳን ስጋ ማይሞት ስጋ ቢኖረው ኖሮ ሲሰቅሉት አይሞትም። ከአዳም በወረሰው ማንነት ምን የሚሞት ስጋ ስለነበረው ነው የሞተው። አይሞትም። አዳም የመጀመሪያው አዳም ፍጹም ነበረ። ይሞት ነበር እንዴ? እንደው ልሙት ቢል አይሞትም የወደቀ ስለሆነ። አሁን ኢየሱስ የወደቀውን አዳም አልለበሰውም። ከዛች ጥያቄ ኢየሱስ ፍጹም ሰው ፍጹም አምላክ ነው የሚለው ትምህርት
ምን ያህል ያስኬደዋል? ምን ከላዩ ላይ ከነበረ ጥላው ለምን ኖረ? ሰው ነው። ሰው አይደለም ብትለን ሰው የሞት ጥላ ነበረበት። ኢየሱስ አልሞተም። አሁን የተነሳው ኢየሱስ ነው የማይሞተው። የምን ጥላ የለበትም? የሞት ጥላ ሰው ነበረ። ይሄ ብቻ አይደለም፣ አይሁዳዊ ነው። በደንብ አይሁዳዊ እንደሆነ ይናገራል። ለዛች መዳን ለአይሁዶች ነው፣ ለውሾች አልሰጥም ይላል። ለጠፉ በጎች ነው የመጣው ሲል ምናዊነቱን ነው የሚነግረው። የሙሴን ሕግ ሲያወራ ነበር። ሕጉ ሊፈጽም ሲመጣ እስከ ተሰቀለው ቀን ድረስ ስለ ሕጉ አውርቷል። ስለዚህ ሕጉ ጥላ የለውም እንዴ? በደም ጥላ ነው። እንደውም ቀርቶ እሱ ጥላ የመልአኩን ጥላ ኢየሱስ ሄዶ እዛም አፍርሶታል ደሙን ረጭቶ። ስለዚህ ኢየሱስ ፍጹም የሆነው ከተነሳ ወዲህ ነው ወይስ በፊት ነው? ጥላው አለ ካለን አገልግሎቱ ፍጹም ላይሆን ነው። ግን እያንዳንዱ ያገለገለው በእግዚአብሔር ልጅነቱ እንደ መልአክ ሆኖ አይሁዳዊነቱ አሁን እንደ መልአክ ሆኖ ሄድና ራስን ለካህን አሳያለሁ። ሄዶ ሰውየው ምን አቀረበ? እርግብ ምናምን ጸደቀ እንዴ? ሰውየው በሕጉ መሰረት አልጸደቀም? ጸድቋል። በሕጉ ጸድቋል። ሕጉ እስካልተሻረ የሕጉ ጥላ ኢየሱስ ላይ ነበረ ማለት ነው። ሕጉንም ይፈጽማል ኢየሱስ። ምንድነው ሕጉ? ጥላውን ይፈጽማል፣ አይሳሳትም። ግን አይሁዳዊ ነው፣ በአይሁድ ስርዓት ይኖራል። ግን ምኑን አይሳሳትም? አሁን አይሁዳዊነትን ባይሳሳትም አይሁዳዊነት ጥላ ነው ወይስ ብርሃን ነው? ጥላ ነው። ስለዚህ ያልተሳሳተ ተፈጥሯዊ ሰዋዊ ህይወት አለው እንጂ በጥላ ውስጥ ነበር የኖረው። ያለዛ ምኑ አይሰቀልም? ስጋው አይሰቀልም። ደግማለሁ መረዳቱ የተነሳው አለ ጨርሰ ድሮ የምንኖረው እዛ ጋር ለመረዳት ያህል ማስቀምጠው ጥላ ይዛችሁ እንዳትገቡ ነው። መረዳት ነው ማለት ምን ማለት ነው? ኢየሱስ ያልተሳሳተ ተፈጥሯዊ ሰዋዊ ምናምን ኑሮ ኖሯል። ግን ድሮ የኖረው ኑሮ አብሮት የነበረው ኑሮ ከአዳም የተነሳ ምን ያለ ነው? የወደቀ ነው ወይም ባለ ጥላ ነው። ደግማለሁ መንፈሱ ወርዶበት በመንፈስ ተመርቶ ሳይሳሳት ኖሯል። እስቲ አሜን። ያ መንፈሱ ያኖረው የነበረው ከተፈጥሮ እስከ መለኮት ያኖረው ኑሮ ምን ውስጥ ያለ ኑሮ ነው? ጥላ ውስጥ ያለ ነው። ጥላውን ወስዶ ምን አድርጎታል? ሰቅሎታል። ስለዚህ የኢየሱስ ክርስቶስ መስዋዕት ጨርሶ እኛን ወደ ፍጹምነት ሊያደርገን እሱ ኃጢአት ሆነ። ኃጢአት የማያውቀው ምን ሆነ የሚለው ቃል ከዛስ ኃጢአትን ወስዶ ሲያሸንፍልን ጽድቅን እኛ ጋር መጣ። ሞትን ምን አደረገልን? ሕይወት አደረገልን። ተገዥነትን ተገዝቶ ሄዶ ደክሞ ተገዝቶ ገዢዎች ያደረገን። ካፍሎ ልክ ተፈጸመ ሲል ነው ለካ ምን የተባረረው ሲጥላ ተባሯል። እስከዛ ግን ጥላ አብሮት ነበር። ይሄ መረዳት በጣም አስፈላጊ ነው። ሙሉ ዛሬ ሌሊት የማየውን ሙሉ ወሰን የሌለው ጥላ የሌለው በአብ ቀኝ ራሱም እግዚአብሔር የጸጋ ዙፋኑ ላይ የተቀመጠው ሙሉ ጥላ የሌለው ማንነቱ በመካከላችን ሊሰራ የሚችለው ያኔ ነው። ከዚህ ውጭ በመልአክ ምን የሚስቡ አጋንንት የሚስቡና አንተም በመልአክ በራስ መልአክ በላም በምን ያሟርት ነበር? በመልአክ ያሟርት እንደነበር ግጭት ይፈጥራል። ከዛ እነሱም ይጠይቃሉ ጴንጤዎች እንደኛ ናቸው። ጴንጤዎች እንደነሱ አይደለም። ምን የለንም? ጥላ የለን። ምናስረው ማን ደፋር ሞረተኛ ምን ይለዋል? አይሁድ አይፈታው፣ ጠንቋይ አይፈታው፣ ደጋሚ አይፈታው። ለምን? ያለ ምን ስለሆነ? ያለ ጥላ ስለሆነ እንከን የለበት። እንዲህ አይነት አገልግሎትን ተሸክሞ ማንቀሳቀስ መጀመሪያውኑ ከፍተኛ ጥንቃቄ ይፈልጋል። እንዲህ እሱ ትልቅነትን እንዳታስብ። ሙሴ ትልቅ ነበረ። በአለቱን አንድ ቢመታ ምን ሆነ? ከነዓን አትገባም ተባለ። አሮን ትልቅ ካህን ነው። ልጆቹ እሳት በላቸው። መጽሐፍ ቅዱስ ላይ ሐዋርያቶቹ የመታወት ነው ድምጥማጣቸው የጠፋው በዚሁ ነው። ያኔ መሰለ የሪቫይቫል መስመር ጠፍቶ አሁን ዓለማችን በዚህ አሁን በዮሐንስ ራእይ ላይ በተጻፈው ጨለማ ተይዛለች። የሰጠው እኮ እግዚአብሔር ነው። ተቆጥቶ አዝኖ ተመሮ ምኑን እንዲፈቱት ሰባቱን ማተም እንዲፈታ ይሰጣል። አሁንም ይሄ ነገር በኢየሱስ ስም አይመለስ። አሜን። አንድ እኮ ሊመለስ ይፈልጋል። አሁን ባስረዳሁት መሰረት ይሁን ብዙዎቻችሁ ገና ከየጥላው ስር ምን እየተባላችሁ ትምህርቴን አልጨረስኩም። ደጋግሜ እየነገርኳችሁ ይህ ትምህርት ማለቂያ የለውም። በስነ ስርዓት 4 ዓመት ተመራችሁ ዲግሪ በደንብ በስነ ስርዓት መያዝ አለባችሁ። ግን የግድ ካሎፒ ኢየሱስ እሱ ካሎፒ ውስጥ አድርጎ ምን እንዳደረገ
እንደወሰደ እንዲህ በእምነት እዩ። በኢየሱስም እዚህ ስፍራ ላይ መለኮታዊ የጸጋ ዙፋን የያዘ አብ የሚባል ካሎፒው ላያችን ላይ ተምረን አንጨርሰውማ ከኔ ጀምሮ። ሁለተኛ ትልቅ ካሎፒ ያለ ማን ያዘው? መካከለኝነትን የያዘ ክርስቶስ ኢየሱስ የተባለ። ሶስተኛ የመንፈስ ቅዱስ ጋር ሶስቱም ያስፈልጋሉ። ቤተ መንግስት፣ ቤተ ክርስቲያን፣ ቤተ መቅደስ። ከዛስ ቤተ ቃል ይባላል። ይሄ የምናገረው ቃል ድሮ የመጀመሪያ አገልግሎት ሲጀምር ማርና ትንሽ ትላ ያለው ከየት ነው የሚመጣ ብዬ ጸልይ ነበር። አሁን በቃ ቆየው ዘመን ሰም አሁን ቀስ ብዬ ማወጣቸው በሙሉ ጥርት ያለ ወይ ውሃ ወይ የሚያብለጨልጭ ዝልግልግ ያለ የመንፈስ ቅዱስ እሳት ከቆይታ ብዛት አሁን አቀዋለሁ። ምን የሌለው ስብከት ያስፈልገናል? ጥላ የሌለው። ከዛስ ቤተ ቃሉ ላይ አካባቢ በሙሉ በረኝነቴ መለኮታዊ መሆናል። ምድረ መልአክ እየተንጋጋ የሚያስቸግር ከሆነ አንዱ ልንገር። አንድ ቀን ቤተ መቅደስ ውስጥ በራእይ ዓለም ገባው። የእግዚአብሔር ቤተ መቅደስ አሁን ማወራው የእግዚአብሔር ቤተ መቅደስ ላይ መለኮታዊ ነው መልአካዊ ነው ቢባል በጊዜው በዛ ያየሁበት ዘመን የመልአክ ነው። ከዛ ገባው። ስገባ እዚህ መድረኩ አካባቢ አጎቶቼ ምናምን እነሱ ላይ የሚሰራው ዛር እና አጋንንት እንዴት ነው የሚገቡት አሉ። ስለገቡ ግራ ገባኝ ነው። ይኸውልህ ዘሮቼ ምናምን ስላለቀ አብረው ምን ይላሉ መናፍስ እኔ ጠፋው አልኩና ገሰስኳቸው። አንድ ያባልኩ ሁለተኛ ዘመን የሚባል የለኝም ብዬ ከዛ ወዲህ ስገባ አይገቡ የገባሁት ለዛው የጥላው አገልግሎት ምን አይሆነ አንዳንድ ጊዜ ስገባ በሞ ምን ያሳያል ካታሎግ ይሄ የፎቶግራፊ ይሄ መንጋ ነው ይለኛል። እኔ መንጋዬ በየክፍለ ሀገሩ ማለት ከዛ ካታሎጉን ከፍታል የኛው እንዲያረገ ነው ይለኛል። እኔ ሁሉ አይደክማቸውም ይላል መልአክ ለካ ስራቸው ጀሩ ያረጉ እኔ ደክም ይለኛል። እኔ በየቁጭ ብዬ ላንብብ ያንን ሁሉ ይሁን። አሁን ቤት ውስጥ ይሄንን ምን ታረጋለህ? ለላ እዚህ ጋር መሰዊያ አለ፣ እዚህ ጋር ምን አለ ታሰርይላቸው። ያኔ ሐዋርያ በነበርኩበት ጊዜ ወደ መቅደሱ እገባለሁ። ይህችን ነው ማቀው። አሁን እረኛ የሚባል ዓለም ውስጥ ገባሞ ሌላ ዓለም ነው። እረኛ የሚባለው ዓለም ደግሞ መለኮታዊ ዓለም ነው። ሁሉ ነገር እንዲህ አውቶማት ታታታ ብሎ ይታወቃል። አጋንንት ሊዋጋ ሲመከን ጭዝ ብሎ ከሰውነት ላይ ሲሄድ ተሰማል። አሁን አንዳንዶቻችሁ የጸሎት ቅባት ሲሰካላችሁ አሜን እዚህ ጋር ተጎና ምን በሉ ልክ ስትታጉ ያ ክብር ያ ካሎፒ እኔ እዛ ካሎፒ ውስጥ እንዳለ አትሊስት በዚህ ማዕከል ነው እየተገለገላቸው። ይህን ማዕከል የተታችሁ አሁን እዩ ጭፋ ጋር ብትሄዱ ሰሞኑን እዩ ጭፋ በሞ ቤቱን እያሳየ ነው። ይሁን በዚህ ይዘ ያለ መልክ ያሳያል፣ ፎቶውን ያሳያል። አይዞ ለተባረክ ነው ይላል። አለቀ። ምክንያቱም ከገጠር የመጣ ሰው የከተማ ኑሮ ያምረዋል። አሰራ ከተማ የሚኖር ብዙ ጓደኞች የሉም እዚህ ሀገር አሜሪካ ያምራቸዋል። ለምን? እዚህ ያለው ኑሮ የከተማው እዛ አሜሪካ ሀገር ስለሚፈልግ ወደዛ ይከዳል። አሜሪካ ያሉት ደግሞ ወዴት ይፈልጋሉ? ወደ ሰማይ። በኢየሱስ ስም ወደ ሰማይ ያርገን። የአፍሪካ ወንጌል የምንጠራው በዚህ ምክንያት አይደለም። የአፍሪካ በቃ ፎቴ ይዞ ቁጭ ይልና ጉራ ይነዛል። የፎቴ መንፈስ የፎቴ መንፈስ ገዝቻለሁ በል። ምን ልንሰራ ነው? ፎቴ በሙ ምናንከሻከሸው እዚህ ነው እኮ ጌታ እንደው ይርዳን። በሙሉ ጥላ ያንሳ። የገጠር ጥላ ይነሳ በሉ፣ የከተማ ጥላ ይነሳ በሉ፣ ግሎባላይዜሽን ይነሳ በሉ፣ የመልአክ አገልግሎት ይነሳ በሉ፣ ወሰን ወደ ሌላው ያስገባን በሉ። ዛሬ እንቀይርና ከእንግዲህ ወዲህ ደጋሚዎች የለም ስናባር እንደኛ ናቸው እንዳይሉን የማን መንፈስ የእግዚአብሔር መንፈስ በብሉይ ኪዳን ወይም በኢየሱስ አገልግሎት ዘመን የሆነው ሳይሆን በየትኛው በአዲሱ ኪዳን ከማን በኋላ ኢየሱስ ሞቶ ተነስቶ ሆነ ኢየሱስ አካል ማይደክም ሆኖ ወሰን የሌለው ማንም ሊቀርበው በማይችል ብርሃን ምን የሆነ አካል ይዞ ብርሃን ያ ሞተች ያሰጋ የተባለው ምንድነው? አሁን ብርሃን ነው። ታዲያ የኛ ብርሃን ለምን አይሆንም ሲባል የምን ጉዳይ ነው? የማመን ጉዳይ ነው። በኢየሱስም ብርሃን ሆኗል። እንዲህ ስንል ብርሃን በየቦታው ይወረወራል። ሪባባላችሁ በፍጹም አይጠፋም። ከኛ ቀጥሎ ካለ ትውልድ ሰዎች እንቀባለን። እግዚአብሔር አምላክ ሄዳል። እቺ ዛሬ ተመታት ሄዳል። ዛሬ ምሽት በኢየሱስ ስም ብረት የሚያስጎትት አጋንንት ምን እየዘጋ እንጀራ ታውቃላችሁ። እንጀራ በጣም ያለ አሁን በደምብ ሰው እቺም ልጨርስ። ሰማያዊው ትልቅ ሆኖ ሁሉ ጊዜ ምድራዊ ትንሽ ነው። ይሄን ከተሳሳተ ጥላው ሁሉ ጊዜ ምድራዊ ነገር ያለው ይሰካው። እየሰማችሁኝ ነው?
ጳውሎስ ምንም ያህል መልአካዊ አገልግሎት አለ፣ ያሁሉ ቸርች ይከፍታል፣ የእግር መጎሸሚያ ነበር። ሐዋርያቶች ያሁሉ ያገለገለ እንጀራ የት አጣው ነበር? እዛ ቤተክርስቲያን ኢየሩሳሌም እንጀራ ነበር። አያሳዝንም? በኢየሱስም እንዲህ አይነት አገልግሎት አናገልግል። ሁሉ ነገራችን የሞላ ለምንፈልገው በረከት ለጠገበ ችጋር የወሎ ችጋር እንነዳበት። ከዛ ምንድነው የተፈጠረው ሲል ቄሱ አረ እነሱ ከኛ ምን ይላል ይበልጣል ብለው ተንበርክከው ጌታን ይቀበላል። በኤፌሶን ከተማ የሆነው ይሄ ነው። ጳውሎስን የሚሰብከውን ኢየሱስ ብለው ሲደበድባቸው ሊቀ ካህን ልጆችን ከደበደበ እኔን ምን ሊለኝ ነው? ሰይጣኑ ሊደበድበኝ ነው ብሎ ሊቀ ካህኑ ሁሉ ማንን ተቀበለ? ጌታን ተቀበለ። ክብሩን ጌታ ይውሰድ። እንጸልይ ነው። ወጣ ወደ ላይ ጥላውን ለቀቅ። ኢየሱስ በእግዚአብሔር ልጅነቱ እኛ መንፈሱ ስለነበረ የኛንም መንፈስ አብሮ አስነስቶታል። በስጋና በደም ኢየሱስም የኛንም ስጋና ደም አስነስቶታል። ማንም ከዚህ ወዲህ በምን የለም በስጋ። ስለዚህ ምን የሚል ቃል አይሰራም። መንፈስ ዝግጁ ነው። እኛም ምንድነን? እኛም አብረን ዝግጁ ሆነናል። ጥላ የለብንም። ወንዝ ነው ማየው። እግዚአብሔር የከፈትካቸው በሮች ይጽኑልን። አሜን። እነኚህ ስንቸገራቸው ያየናቸው ምድራዊ ነገሮች ዛሬውኑ ተሰርተው ይደሩ። አሜን። ያቺ ያየኋት ሴት በረከቱን በሙሉ ነድላው ትደር። አሜን። ለዚህ የጋረደን ምክንያት የሆነው መንፈሳዊ ነገር አንድ ጥላ የሌለው ነገር በሙሉ ይዘርጋ። አሜን። ወጥመዶች አየው ይፍረሱ። በኢየሱስ ወጥመዶች ይፍረሱ። በኢየሱስ ወጥመዶች ይፍረሱ። አሜን። እግዚአብሔር ሁለቱን በአንተው ጸጋ በአንድ ማንነት ውስጥ ከተተለ እዛ ጾታ የለም፣ ወንድ የለም፣ ሴት የለም፣ አይሁድ የለም፣ ግሪክ የለም። ያ ትልቁ መንፈስ አብሮ ሰማይና ምድራዊውን አያይዞልን ያጽና። አሜን። ሲጨበጠን ያዝ። እንዲህ ይለኛል። የጠላት ውሸት ተመታ ይላል። አሜን። መንፈሳዊ መስመር ላይ ጠላት ዋሽቶ ያስቀመጠው ነገር ሁሉ ፈረሰ። አሜን። ጨበጥ መዳኑን ዛሬ ሰጥቶን ሄደር እናንተ አሜን። ልክ 7 ሰዓት ይቀሰቅስኝ ነው ያሳየኛል። ጨበጥ እሺ። ከላይ መኖር ጥሩ ነው። እኛም እዚህ ሆነ አልሆነ የሚለው ሲዘጉብንም ነኝው ጥላው ምክንያት ሆኖ ይዘጋብን። ምንም ከሰው ጋር አይገናኝም። እውቀት ከማጣት ጸጋ ከማጣት በመንፈስና በእውነት መኖር ካልቻልክ ችግሩ አንተ ጋር። ከዛስ ፍሬያማ መሆን ያንተ ፋንታ። ፍሬው አተ ፍሬ ቢስ ከሆንክ ድካሙ መጀመሪያ ካንተ ነው። ሁሉ ተሰጥቷል። አሜን። ጌታ ይክበር። አሜን። ወንበስ ክብር ለአብ ይሁን፣ ክብር ለወልድ ይሁን፣ ክብር ለመንፈስ ቅዱስ ይሁን። ሲልልታና ጭብጨባ እናመሰግንሃለን ኢየሱስ፣ እናከብርሃለን። ክብርህን ጠቅልለህ አንተ ውሰድ። ጸጋው በሰላም ያሳድረን በኢየሱስ። ተባረኩልን። ተባረኩ። እናንተ ፕሮግራሞቻችን እንደ የተለመዱ ናቸው። ሰላሙን